እልልታ ያለው ጭብጨባ ያለው እስቲ ክብር ያምጣ ለጌታ በደም ኢየሱስ we give you praise Jikalavana masapra menemegele morala barala Hallelujah 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 Jikalavana barala masopra diana Jibagala barala Oh yes Namaste ጆቻችን ወደ ሰማይ አምላክ ወደ እግዚአብሔር አንድ ከፍ አድርጉና ወርሺፕ የጌታ የእግዚአብሔር መንፈስ በዚህ አለ Thank you Jesus Hallelujah ጂካላ ባላ 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 የሚለው ሰው ማን ነው ያጠፋ ያለማ ትክክለኛ ነው አምላኬ ተሳሳት የሚለው ሰው ማን ነው Thank you Jesus ታማኝ ነው እግዚአብሔር እናመሰግናለን አባባ ኢየሱስ ከፍ እናደርግሃለን ጌታ መንፈስ ቅዱስ We give you praise We give you praise እግዚአብሔር ሆይ በዚህ ስላለ እናመሰግናለን እናመሰግናለን አንደበቶቻችሁን ክፈቱና እግዚአብሔር ሆይ አመሰግናለሁ በሉት ከፍ አደርግሃለሁ ምስጋናዬ ይገባሃል በሉት ለእግዚአብሔር ተናገሩ ምስጋናችሁን አንደበታችሁ ይከፈት Yes የምስጋና ጊዜ ነው Hallelujah መንፈስ ቅዱስ we give you praise Kaladiano ma sopradiana manto parala veneme አመሰግናለሁ እግዚአብሔር ሆይ በሉት አመሰግናለሁ በዚህ እንዳለህ አውቃለሁ አመሰግናለሁ ከኔ ጋር እንዳለህ አውቃለሁ አመሰግናለሁ ምስጋና ይገባሃል አመሰግናለሁ Yes Jikalavena masapradiana Ala vene megele borala barala Iskana bezufanisi Ala vene megele borala Inyalante የምንሰጠው መስዋዕታችን ይሄን አባት ሆይ በጌታ በኢየሱስ ስም አመሰገንህ ከፍ ከፍ አደረግንህ በመካከላችን ስላለ እግዚአብሔር ሆይ በመንፈስ በህልውና በመገኘት እዚህ ስላለ እናመሰግናለን ሰዎችን ነፃ ልታወጣ የታሰረውን ልትፈታ ቀንበርን ልትሰብር በመካከላችን ስላለህ እናመሰግናለን በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ሆይ ክብር ይሁንልህ ምስጋና ይሁንልህ በጌታ በኢየሱስ ስም እንደገና ጨምረን እናመሰግናለን እግዚአብሔር ሆይ የምታግዘን የምትረዳን በድካማችን ሁሉ ከጎናችን የምትቆም አንተ ነህ በጌታ በኢየሱስ ስም እናመሰግናለን እንደገና አንተን የማገልገል አንተን የማምለክ አንተን የማክበር ዕድል የሰጠህን አንተ ነህ በጌታ በኢየሱስ ስም እናመሰግናለን ከፍ በል አባት ሆይ ክብር ይሁንልህ መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ እግዚአብሔር ሆይ አንተ ልትልቅኛ ደግሞ ልናንስ ይገባል ዛሬ ይህ ድምጽ ለአንድ ሰው የፈውስ ድምጽ ይሆን የነጻነት ይሆን የእረፍት ይሆን የመፈታት ይሆን በጌታ በኢየሱስ ስም በመካከላችን ድንቅና ተአምራትን አድርግ ከፍ አደረግነ እስቲ በእልልታ በጭብጨባ በደንብ ለጌታ ክብር ስጡ ሃሌሉያ praise God እግዚአብሔር አምላክ የተባረከ ነው ጎረቤታችሁ ያለውን ሰው እንደነና ነው ወይ ደና መጣ ወይ አዩ well በሉት praise God ጌታ ይባረክ የጌታ እግዚአብሔር መንፈስ በዚህ አለ በአምልኮ ውስጥ እግዚአብሔር መንፈስ ያገለገለን ነበር it's a great blessing በእግዚአብሔር ህልውና ውስጥ መገኘት በረከት ነው ጌታ ይባረክ ደና ናችሁ ሰላም ከረማችሁ ሁሉ ሰላም ነው praise God እስቲ ለጌታ ክብር እንደገና አጨብጭቡ
ጌታ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። እኔና ፓስተርስዬ በጣም አሜዚንግ የሆነ የሚሽን ጉዞ ነበረን። ጌታ ይባረክ። ይመጣል እሱ አልመጣም። የእግዚአብሔር በረከት ከኛ ጋር ነበር። አሜን። we had amazing time በእግዚአብሔር ጸጋ በሄድንበት ስፍራ ሁሉ የእግዚአብሔር መገኘት፣ የእግዚአብሔር እርዳታ፣ የእግዚአብሔር ፕሬዘንስ ነበር። ብዙዎች ነፃ ወጡ፣ ብዙዎች ተፈወሱ፣ ብዙዎች ተጽናኑ፣ ሰዎች ዳኑ። የእግዚአብሔር ቃል በኃይል ተሰበከ። ፕሬዝ ጋድ አሜን። በድንቅና በተአምራት የታጀበ አገልግሎትና ጊዜ ነው የነበረን። እግዚአብሔር ይባረክ። እስቲ እግዚአብሔርን ባርኩ፣ እግዚአብሔርን አመስግኑት እስቲ። ሃሌሉያ። ኦልሞስት በ12 ቀን ውስጥ ወደ 11 አገልግሎት ነው የነበረን። በጣም ሄክቲክ ነው፣ ታይት ነው፣ አድካሚ ነው። ግን የእግዚአብሔር ጸጋ ደግሞ ከዛ በላይ ነው። his grace is sufficient አሜን። እግዚአብሔር በሰጠን ሲዝን፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን አቅም ለእግዚአብሔር አንዳች ነገር ለማድረግ ጥረት እያደረግን ነው። it's an attempt። ሁሉ ጊዜ እንዳትረሱ፣ ሙከራ ነው፣ ጥረት ነው። ለእግዚአብሔር ለመስራት ምን እያደረግን ነው? we are trying, we are attempting great things for God። ለእግዚአብሔር የሆነ ነገር ሞከረናል ለማለት እየሞከርን ነው። አንድ ቀን ጌታን እናየዋለን። praise God አሜን። ምን አረክልኝ ሲል I tried እንላለን። I tried እዚህ ጋር ሞክሬያለሁ፣ በዚህ ጋር ሞክሬያለሁ። I tried to do this። ምናልባት በብዙ ሰዎች አይን ትልቅና ሰፊ ነገር ላይሆን ይችላል። እግዚአብሔር ስለ ስሙ ያደረግነው የረሳ ዘንድ እግዚአብሔር አመፀኛ አይደለም። it's an attempt። እግዚአብሔር የሰጠንን ጥሪ፣ እግዚአብሔር የሰጠንን ጸጋ፣ እግዚአብሔር የሰጠንን እድሜ፣ እግዚአብሔር የሰጠንን ሪሶርስ፣ አቅም፣ ገንዘብ፣ ችሎታ፣ ኤቭሪቲንግ ሁሉን ነገር በአንድ ላይ ሰብስበን ለጌታ አንዳች ነገር ለማድረግ ሙከራ እያደረግን ነው። በዛ ሙከራ ውስጥ ደግሞ እግዚአብሔር ይከብራል። አሜን። ሰዎች ነፃ ይወጣሉ። አዲስ አበባ ላይ በጣም አሜዚንግ ጊዜ ነው የነበረን። ለ4 ቀን ኢንቴንሲቭ የሆነ አገልግሎት ነበረን። ጌታ በጣም በድንቅ ረዳን። ቪዲዮዎች ይወጣሉ ታያላችሁ። ከዛ ደግሞ ሐረር ላይ ነበረን ፕሮግራም የመጀመሪያው። ከዛ ስንወጣ it was amazing። ሐረር ለመጀመሪያ ጊዜ ሄድኩት። በጣም ቆንጆ ከተማ፣ በጣም ደስ የሚል ህዝብ፣ አይቼም አላቀው very unique ህዝብ ያለበት ሀገር ነው። ጌታ ይባረክ አሜን። የሐረር ሰው ሲባል የገባኝ አሁን ከሄድኩ በኋላ ነው። they are very different, very loving። በጣም ሰው የሚወዱ፣ ሰው የሚያከብሩ፣ በጣም very simple፣ ጭንቀት የሌለባቸው ህዝቦች አይቼ መጥቻለሁ። praise God። ኢትዮጵያ ከጠፋውባችሁ ሐረር ፈልጉኝ። praise God። it's a beautiful place። ከልቤ ነው የምነግራችሁ። የሚገርም ህዝብ ያለበት ከተማ ነውና it's a first hand experience። አሁን እኔም አፌ ሞልቼ የሐረር ሰው ማለት ጀምራለሁ ማለት ነው፣ በተለምዶ ሳይሆን። እግዚአብሔር በዛ ስፍራ ደጅ ከፈተልን። we had a powerful time። የሚገርም ጊዜ ነው የነበረን። ኦቨርፍሎ የሚያደርግ ጉባኤ ነው የነበረው። ጧት የአገልጋዮች ትሬኒንግ ነበረን፣ ማታ ኮንፈረንስ ነበረን። ከተማይቷ ላይ ያሉ አብያተ ክርስቲያናት መሪዎች፣ የካውንስል መሪዎች፣ ነቢያት፣ ሐዋርያት፣ ፓስተሮች፣ ወንጌላውያን አንድም የቀረ almost all of them በዛ ፕሮግራም ላይ ተገናኝተዋል። የሚገርም ዩኒቲን የነበራቸው it was amazing። የእግዚአብሔር እጅ በኃይል በመካከላችን ድንቅ አድርጓል። አሜን። እስቲ ለሐረር ጉባኤ፣ ለሐረር ህዝብ እንደገና ጭብጨባ። praise God። ታዩታላችሁ፣ ሲመጣ ቪዲዮቹን ታያላችሁ። ከዛ የሚቀጥለው ፕሮግራማችን ሬድዋን የነበረው the same thing፣ ተቀራራቢ አይነት ህዝብ ነው። በት ሞደርን እና ፈጣን ሀገር ነው። ሬድዋ ደግሞ ቢዚ ሀገር ነው። ፍጥነት አለ። ጌታ ይባረክ። and there's a lot of people more I don't know ምን ማለት እንደምችል አላውቅም። more የቢዝነስ ሀገር ነው። I think ኦብዘርቭ እንዳደረግ ነው። የዛሬ 11 ዓመት ሄደናል ድሬዳዋ። የዛሬ 2015 or 16 በጣም ድንቅ ጊዜን ያሳለፍነው በዛ የሚሽን ጉዞ ላይ ከ11 ዓመት በኋላ የተመለስነው it was powerful amazing የሆነ ጊዜን ያሳለፍነው። በጣም የሚደንቅ ሰዎች ስፍራ እስከማይገኝ ድረስ፣ መቀመጫ መቆሚያ ቦታ እስከሚጠፋ ድረስ ነው የሰው ረሃብ የነበረው። አንዳንድ ጊዜ
we think እንዴት አድርጌ እንደማስቀምጠው አላውቅም but there are very hungry people ያልተረዳዩ ሰዎች ካላችሁ ለእግዚአብሔር ነገር በጣም የተራቡ ሰዎች አሉ በጣም የተጠሙ ሰዎች አሉ በጣም የሚናፍቁ ሰዎች አሉና አያምኑም እዛ መምጣታችን ራሱ አያምኑም እንዴት መጣ እንዴት ሊመጣ ቻለ እንዴት አስታወስከን የሚሉ ሰዎች ናቸው ያሉ how is that possible እና አንዳንድ ጊዜ እኛ በኮምፎርታብል በሆነ circumstance ኮምፎርታብል በሆነ አሁን እዚህ ጋር ቁጭ እየተመለከ ሳስብ የነበረው ነገር ይሄ ነው ሰዎች እንደዚህ አይነት ኮምፎርታብል ኢንቫይሮንመንት እንደዚህ አይነት ንጹህ ቦታ እንደዚህ አይነት ቆንጆ ሳውንድ ሲስተም እንደዚህ አይነት ነገር ቢያገኙ እላለሁ እንደዚህ የተራቡ ሰዎች I don't know ምን እንደሚያደርጉ I have no idea እንዴት አድርገው ስንት ሰርቪስ እንደምናደርግ እዚህ ቤት ውስጥ I don't know በቀን ሜቢ 5 ሰርቪስ 6 ሰርቪስ ይሆናል የሚሆነው እና people are hungry የእግዚአብሔርን ነገር የተጠሙ ሰዎች ነው እግዚአብሔር ያሳየንና በተጠሙ ሰዎች መካከል ደግሞ የእግዚአብሔር ቅባት ይገለጣል there is an anointing የእግዚአብሔር ቅባት ባህሪው ምንድነው ዲማንድ ይፈልጋል if you don't demand it the anointing will not work የቅባት ባህሪ እሱ ነው የትኛውም ቅባት ናቹራሊ ሲጨመቅ ነው የሚወጣው አይደለም እንዴ ሳይጨመቅ የሚወጣ ዘይት አለ there is nothing የበቆሎ ዘይት በሉት የሱፍ ዘይት በሉት የኑግ ዘይት በሉት ሌላ ምን ዘይት አለ whatever oil የሚባል ነገር የኦሊቭ ኦይል every oil የሚሆነው ምን ሆነ ባላ ነው under በዲማንድ ውስጥ ነው ከተጨመቀ የእግዚአብሔር ቅባትም የሚሰራው the same way ነው so በጣም ብዙ የተጠሙ ሰዎች ባሉበት ስፍራ የእግዚአብሔር ቅባት በኃይል ይሰራል አሜን በኃይል ከምናስበው በላይ ከምንገምተው በላይ በኃይል ሰዎች ከአጋንንት ስራት ለመፈታት ቃሉ ተሰብኮ እስከሚያልቅ ድረስ የሚቆይ አጋንንት ሁሉ አልነበረም ቶሎ የሚወጣ አጋንንት ነበረ praise God the anointing was strong amen very quickly ውጣ ሳይባል የሚወጣ አጋንንት ነበር praise God ሳይጠየቅ because the anointing was heavy የሰዎች expectation heavy ነበርና እኛ ቀዳሜ ማታ አገልግለን ለእሁድ ከመሄዳችን በፊት እሁድ ጧት የቤተክርስቲያኒቱ ፓስተር መጥቶ ቴስቲሞኒስ ነግረኝ ነበር ላስት ናይት አለ አንድ ሰው እግዚአብሔር ያደረገለትን ነገር እሁድ ጧት እየመሰከረ ነበር አለኝና እሁድ ጧት መጥቶ ምን አለ ከሩቅ መንገድ ነው የመጣው ለዚህ ፕሮግራም በጣም ከሩቅ መንገድ ስለመጣው በቃ ልቦኛል በቃ ጫማዬ ምንም በቃ ጠረኔም ጥሩ እንዳልነበር አቃለው አለ ግን I don't care እግዚአብሔር ጸጋ ካፈላለው ብዬ ገባዋል ከዛ አጠገቤ የተቀመጡ ሰዎች ኮምፎርታብል እንዳልሆኑ ሳቅ አጠገባቸው በመሆኔ በቃ ሉጣና ውጭ ልቀመጥ ብያለ መሃል ስብከት ላይ አይሶህም እኔ ምን እንዳሰባ አላወኩም ግን ሰውየውን አይቻው ተነስቼ አለ ከመሃል ወደ ውጭ ልወጣ በሩ ጋር ድረስ 3 ሜትር ሲቀረኝ አለ የእግዚአብሔር መንፈስ አገኘኛል እየወጣ ነው ማለት በቃ ኮምፎርታብል አርጋቸውና ንፋስ ላይ ቁጭ ብዬ ቃል ልስማ ብዬ ልወጣ ስል በሩ ላይ ስደርስ የሆነ መንፈስ ሲመታኝ ነው ብቻ ነው ማስተዋወሳል ከዛ በኋላ ማቀው ነገር የለም ማለት ከዛ በኋላ አገልጋዮች መጡ አዩት እኔ ፕሮግራም ጨርሼ ሰብከን እስከምንወጣ ድረስ ያ ሰው ኮንሺየስ አልነበረም ኦልሞስት ወደ 40 ምናምን ደቂቃ ወይም አንድ ሰዓት ሊሆን ይችላል ከዛ በኋላ ይሄ ሰው ቅድም አንተ ያገለግልክ ሲወጣ የወደቀ ይሄው እስካሁን እንደወደቀ ነው አሉ ኦኬ አገልጋዮችን ላክን ጸለይንለት ዴሊቨርድ ሆነ ነፃ ወጣ እግዚአብሔር ከበሽታው ፈወሰው የነበረው ዲሞኒክ ኦፕሬሽን ከላዩ ላይ ተነሳ በጣም ብዙ መድኃኒት ነበር የሚወስደው አለ ያ መድኃኒት አሁን የለም አለ praise God አሜን ሰዎች ከበር እየወጡ ሁሉ የእግዚአብሔር መንፈስ ያገኛቸው ነበር he is free I'm free አለ እግዚአብሔር አምላክ ነፃ አወጣኛልና I'm telling you ለሰዎች እጅ መጫን impossible እስከሚሆን ድረስ ለሰዎች እጅ መጫን እስከማይቻል ድረስ በሺዎች የሚቆጠሩ ሰዎች ስለነበሩ we were just praying የእግዚአብሔር መንፈስ ግን ብቻውን እየሰራ ነበር the anointing was strong so አንድ ነገር ነግራችሁ ፈልገው ነገር ምንድነው እግዚአብሔር በስራ ላይ ነው and you are እናንተ ደግሞ የዛ ስራ ክፍል ናችሁ አሜን ይሲ በእግዚአብሔር መንግስት አሰራር ውስጥ የሚላክ አለ የሚልክ አለ የሚሄድ አለ ደግሞ ከኋላ ሆኖ ሰፖርት የሚያረግ አለ እና I want to appreciate እናንተን
our church, our home church, our base ካምፓችን ማለት ነው። ከጦርነት በኋላ ተመልሰን የምንገባበት ካምፕ this is our camp. አሜን። every military operation ካምፕ አለው። እያንዳንዱ የጦር አውሮፕላን ተነስቶ ከተዋጋ በኋላ የሚመለስበት ቦታ አለ ሪፊውል የሚያደርግበት so this is our camp. በዚህ ስፍራ ላይ ያለ ስፒሪቹዋል ይሁን የአስተዳደር ይሁን የአገልግሎት ይሁን የፋይናንስ ይሁን any support እግዚአብሔር አምላክ በውጭ ለምንሰራው ስራ መሰረት አድርጎታል። so የዚህ ፓርት እንደሆናችሁ እንድታስቡ በጣም ፈልጋለሁ። ሁሉ ጊዜ እናንተም እንደገና ኦንላይን ያሉ ፓርትነርስ our partners በተለያየ የዓለም ዳርቻ ያሉ some of them ፊታቸውን አይተናናቅም አይናቸውን አይተናናቅም but they support the ministry, they pray, they do everything እግዚአብሔር በእግዚአብሔር ጸጋ so የዚህ ታላቅ ስራ ባለቤት እንደሆናችሁ አንድ ቀን ጌታ አክሊልን በሚሰጥበት ቀን you will have something. Praise God. Amen. የጌታ አክሊል እንደሚመጣ እንድታስቡ ኢንካሬጅ ላረጋችሁ ፈልጋለሁና I want to encourage you በተለይ የሚሽን ጉዞን ሰፖርት የምታረጉ ሰዎች ቢሾፕ ዳክስ ሲናገር ምን ይላል? my bishop, my pastor እንደዚህ ይላል ምንም የማይሰጡህን ሰዎች ማገልገል ይላል ታላቅ ቅባት ይጠይቃል ይላል it requires greater anointing. አሜን። ይሄንን ለአገልጋዮች ነግራቸው ብዙ አልገባቸውም praise God ለእናንተ ልሞክር እስቲ አሜን። ምንም ነገር አገልግለ ሲጨርስ ፖስታ የማይሰጡን ሰዎች ማገልገል it requires greater anointing. it's a greater anointing. ብዙ ጊዜ ሰዎች የሚያስቡት ነው የሆኑ ሀብታሞች ተሰብስበው ጠርተውኝ አገለገልኳቸው እግዚአብሔር ታላቅ ደጅ ከፈተ ይላል ኦኬ it's a ታላቅ ደጅ ነው ጥሩ ነው መንግስታት ጠርተው አገለገሉኝ እግዚአብሔር ታላቅ ደጅ ከፈተ it's good ምንም ነገር ወደማይሰጡ ሰዎች መሄድ ግን it requires a greater anointing. ለዚህ ነው ጌታ ሲናገር ለድሆች ወንጌል እንድሰብክ ቀብቶኛል አለ I'm anointed አለ to preach the gospel ለማ ለድሆች ለታሰሩት ለማያዩት ኦፕሬሽን ውስጥ ላሉት praise God አሜን። ካገለገልካቸው በኋላ የሚበሉትን ስጧቸው ምትል አንተ ራስህ አገልግለህ አንተ ራስህ አብልተህ አንተ ራስህ ትራንስፖርት ወስደህ it requires a greater anointing. ታላቅ ቅባት ፓስተር ሲመጣ በደንብ ይነግራቸዋል you know it requires greater anointing. ለምን ታክሲያችሁ የምትከፍሉት ራሳችሁ ናችሁ you paid for it praise God አሜን። እዚህ ያላችሁ ሰዎች ሁላችሁ ትራንስፖርታችን ትከፍላላችሁ ያልጋችን ትከፍላላችሁ ምግብ ትከፍላላችሁ you pay everything why ምክንያቱም የለማ እግዚአብሔርን ለማገልገል ሌላ ከዛ ሳይድ የሚመጣ ነገር የለም but there is an anointing ታላቅ የሆነ ደስታና ረፍት አለው because they can't give you anything ምንም እግዚአብሔር ደግሞ ወደ እንደዚህ አይነት ሰዎችን እንድናገለግል ፈልጓል አሜን አትሉም እንዴ this is a great blessing እግዚአብሔር አምላክ አይደለም ያለንን ነገር ቀርቶ እድሜያችንን የሚያረዝምበት blessing እዚህ ውስጥ ነው ያለው it's a great blessing we can't receive anything በሄድንበት ቦታ ሁሉ አይደለም ወጫችንን ከበል ልናረግ ቀርቶ it's not even የሚታሰብ ነገር አለ ግን ታላቅ ኢምፓክት አለ great impact እና እግዚአብሔርን አያችሁ ብዙ ጊዜ ሰዎች ለማገልገል ሲሄዱ የተለያየ ቦታ የተለያየ ነገር አስልተው ይሄዳሉ የተለያየ ነገር አቅደው ይሄዳሉ ሰዎች ወደ ሳውዝ አፍሪካ መተው ማገልገል ሲፈልጉ ጠብቀው ነው የመጡት ዊንተር ስራ ሰርተዋል ወይ ዲሴምበር ስራ በደም ተሰርተዋል ወይ በዚህ ሲዝን ላይ ብንሄድ ጥሩ ነው በዚህ ወቅት ላይ ብንሄድ ሰው ላይ እጁ ላይ የሆነ ነገር አለ ሚስጥር እያወጣው አይደለም that's how they do it. I'm not complaining but እንዳልገባ ሰው ስትሆኑ ለአብራራ በሚል ነው እዚህ ነገር ውስጥ መገባው praise God that's how they do it. እውነቴን እኮ ነው ሰዎች ወደ ክፍለ ሀገር ሌላ ሀገር እንኳን ሄደው ሲያገለግሉ የገበያ ሰሞን ነው ወይ የእርሻ ሰሞን ነው ወይ ሰብስበው አስገብተዋል ወይ ጨርሰዋል ወይ በሚለው ካልኩሌሽን ነው ሰዎች የሚሽን ጉዟቸውን እንኳን ፕላን የሚያረጉት we know everything ካጠገባች ያለው ሰው እንደማያውቅ መስላለው ግን አቃለው እኔ ሚስጥሩን አቃለው በሉት we know how it works. የዛ ዕውቀትም ጥበብም ችሎታም ወይም ብልጠትም አንሶን አይደለም ነገር ግን የእግዚአብሔር መንግስት is greater than that. የእግዚአብሔር መንግስት ከገንዘብ በላይ ነው አሜን
የእግዚአብሔር መንግስት ስራ ገንዘብ ያስፈልገዋል፣ ግን ገንዘብ አይደለም። it's beyond that and the anointing የእግዚአብሔር ቅባት በመጨረሻ ላይ የአገልግሎታችን ፍጻሜ በሚሆንበት ቀን ላይ one day we'll see Jesus ጌታ እናየዋለን። አሜን። ዛገር ሄደ የነበረው ለምንድን ነው ይላል ጌታ። you will tell him why አይ የገበያ ሰሞን ነበር ትለዋለህ፣ ኦ ዲሴምበር ነበር ትለዋለህ፣ ኦ ደግሞ አይ ክረምት ላይ ነበር እጃቸው ሞላ ይሲ ሰማይ እውነት ነው። ጌታ ይመጣል and ሰው ደግሞ በምድር ላይ ስላደረገው ነገር ሁሉ በእግዚአብሔር ፊት መልስ ይሰጣል። so he will ask us why did you do that ለምንድን ነው ይሄን ያረከው ብሎ ጌታ ነገ ይጠይቀናል። so እግዚአብሔር ወደሚልከን ቦታ ጌታ እኮ እንደዚህ ያለ ያለ ኮሮጆ ያለ ከረጢት this is a great anointing አሜን። ያለ ቦርሳ ያለ ምንም ነገር በላኳችሁ ጊዜ አለ this is የወንጌል ካራክተር ይሄ ነው። የወንጌል ካራክተር ወደ ተላክነበት መሄድ ነው እንጂ ወደ ለመለመበት መሄድ አይደለም። አሜን። so I'm not against anybody ወይም anything ነገር ግን የምነግራችሁ ነገር አንድ ነገር ነው። የእግዚአብሔርን ስራ መስራት ዋጋ ሊያስከፍለን ይችላል። ኢሞሽናሊ፣ ፊዚካሊ፣ ፋይናንሻሊ ነገር ግን ወርዝ ያደርጋል። አሜን። the day will come hallelujah። ስለዚህ በእግዚአብሔር መንግስት ስራ ላይ በመናደርጋቸው የሚሽን ጉዞዎች ላይ ፋይናንሻሊ ስፔሻሊ ፋይናንሻሊ ራሳችሁን አቬሌብል የምታደርጉ ሰዎች እግዚአብሔር አምላክ ይባርካችሁ። you will have the same reward እግዚአብሔር ያን ነገር ያደርጋልና አንዳንዶቻችሁን ይዤ መሄድ ያለብኝ ለዛ ነው። ፓስተር ሲሄ ሄዶ ካየ በኋላ he said this is different praise God እንደምናስበው አይደለም፣ እንደምናየው አይደለም፣ እንደምንገምተው አይደለም። ምድራችን ላይ በጣም ብዙ ኒድ አለ። ሸክማችን ደግሞ ወደዛ ነው። አሜን። እግዚአብሔር ደግሞ ወደ አውሮፓም ወደ አሜሪካም ወደ አውስትራሊያም ይልከናል። ጌታ ይባረክ። we will go እሱ ላይ ሲሆን ፊታችሁን ፈታ እያለ ነው። I think ሚሽነሪ ሞ የምትፈልጉ አላችሁ ካናዳ ምናምን praise God ከዚህ ቃል በኋላ ጸልይላችኋለሁ። I will pray for you so ጌታ ቸር ነው። አሜን። so ለራሳችሁ እስቲ for supporting the ministry በደንብ አርጋችሁ ራሳችሁን አፕሪሺየት አርጉ፣ አጨብጭቡ፣ ደስ ይበላችሁ። ሃሌሉያ you are a part of a big thing። ስለዚህ ኦንላይንም ያላችሁ ሁላችሁ እንደዛ እግዚአብሔር አምላክ የተባረከ ይሁን። አሜን። የእግዚአብሔር ስራ ስትሮንግሊ ይቀጥላል። ማይትሊ ጌታ ስራውን ይቀጥላል። we'll see fruit ጌታ ይባረክ። አሜን አሜን praise God okay ወደ ዛሬው መልእክታችን እንገባለን። ከዛ የቀሩትን ነገሮች እንግዲህ ነግራችኋለሁ ሳስታውስ praise God መጽሐፍ ቅዱሳችሁን በመክብብ ምዕራፍ 9 ቁጥር 8 ላይ አውጥተን የእግዚአብሔርን ቃል እንካፈላለን። መክብብ ምዕራፍ 9 ቁጥር 8 እንደዚህ ይላል፣ ዘውትር ልብስህ ነጭ ይሁን፣ ራስህንም ዘውትር በዘይት ተቀባ። ሃሌሉያ አሜን። የድሮ መደበኛ ትርጉም ሁል ጊዜ ልብስህ ነጭ ይሁን። ድምጼ በቅቷችኋል? እናንተ ይሰማችኋል? በደል ቀንሶባችኋል? እሺ ቀንሶባችኋል። so yeah thank you ጥሩ ነው። ሁል ጊዜ ልብስህ ነጭ ይሁን፣ ቅባትም ከራስ ላይ ምን አይበይላል አይታጣ። praise God መዝሙር 92:10 ደግሞ እንደዚህ ይላል፣ የኔ ቀንድ ግን እንደ አውራሪስ ቀንድ ከፍ ከፍ አደረከው፣ በለጋ ዘይትም አረሰረስከኝ። praise God አሜን። በምን አረሰረስከኝ? በለጋ ዘይት። ሁል ጊዜ ልብስ ነጭ ይሁን፣ ቅባቱም ከራስ ላይ ምን አይበል አይታጣ። እስቲ ከኔ ጋር አንብቡት። ዘወትር በሉ እስቲ ልብስ ነጭ ይሁን፣ ራስህንም ዘወትር በዘይት ተቀባ። ሃሌሉያ። ሌላ እንግሊዝኛው ቨርዥን ሲናገር never lack the anointing ይላል። የእግዚአብሔር ቅባት በህይወት ላይ አይጓደል ማለት ነው። የእግዚአብሔር ቅባት የሚወክለው መንፈስ ቅዱስን ነው። it represents the Holy Spirit።
የእግዚአብሔር ቅባት የሚባል ሌላ ነገር የለም። የእግዚአብሔር ቅባት የእግዚአብሔር መንፈስ ነው። አሜን። መንፈስ ቅዱስ ነው። መንፈስ ቅዱስን የመሞላት ህይወት ለአማኝ የአንድ ጊዜ ልምምድ ብቻ አይደለም። መንፈስ ቅዱስን መሞላት የማያቋርጥ መንፈሳዊ ኤክስፒሪየንስ ነው። ኮንቲኒየስሊ አማኝ በመንፈስ ቅዱስ መሞላት አለበት። ኦልዌይስ ብዙ ጊዜ ሰዎች ህይወታቸው ስታክ የሚያደርገው አንዴ መንፈስ ቅዱስ ተሞልቻለሁ ብለው ስለሚያምኑ ነው። ኦፍ ኮርስ አንዴ መንፈስ ቅዱስ ተሞልታችሁ ይሆናል፣ በልሳን እየጸለያችሁ ይሆናል፣ የእግዚአብሔር መንፈስ ኢንካውንተር አድርጋችሁ ይሆናል። ኢትስ ጉድ። ነገር ግን የመንፈስ ቅዱስ ሙላት ጌታ እስኪመጣ ድረስ በህይወታችን ላይ የሚያልቅ ነገር አይደለም። it will never end። የእግዚአብሔር ቃል ሲናገር never lack the anointing። የእግዚአብሔር ቅባት የእግዚአብሔር መንፈስ ከራስ ላይ ከህይወት ላይ ከአገልግሎት ላይ ምን አይበል ነው የሚለው? አይታጣ። there is a possibility ማለት ነው። ሊታጣ ይችላል ማለት ነው። ከቅባት ነፃ ልትሆን ትችላለህ። ከመንፈስ ቅዱስ ኢንካውንተር ከመንፈስ ቅዱስ ጋራ ያለ ፌሎሺፕ ሊቋረጥ ይችላል፣ ሊቆም ይችላል፣ ሊደበዝዝ ይችላል፣ ሊያንስ ይችላል። there is a possibility። የማያልቅ ነገር እንዳያልቅ አይባልም አይደል? ከኔ ጋር ናችሁ? የማይጠፋ ነገር እንዳይጠፋ አይባልም። there is no way የማይጠፋ ነገር እንዳይጠፋ አትሉ። it's not possible። መቼም ከቤታችሁ ስትወጡ ቤታችሁ ግቢ ካላችሁ የሆነ ትልቅ ዋርካ ዛፍ ካላችሁ አደራ የዛፍ እንዳይጠፋ ብላችሁ አትሄዱ አይደል እንዴ? እስከመመለስ ድረስ because የመጥፋቱ ፖሲቢሊቲ በጣም ሎ ስለሆነ ማለት ሊጠፋ ይችላል። በዚህ ዓለም ላይ የማይጠፋ ነገር የለም። የመጥፋት እድሉ ግን በጣም ዝቅተኛ ስለሆነ እንደዛ አትሉ። ግን ምን ትላላችሁ? ያስቀመጣችሁትን ነገር ትናገራላችሁ። እዛ ኮሜዲና ውስጥ እንትን አስቀምጫለሁ አለ፣ በኪስ ወረቀት፣ በፌስታል፣ በውልወርዝ ባግ ፕራይዝ ጋር ገንዘብ አስቀምጫለሁ፣ ወርቅ አስቀምጫለሁ፣ ዋቴቨር ሎቆልፊያለሁ እያያችሁ የምትሉት ነገር አለ። why there is a possibility። የእግዚአብሔር ቃል ቅባቱ ከራስ ላይ አታጣ ሲል ምን ማለት ነው ማለት ነው? ሊታጣ ይችላል ማለት ነው። there are many people በቅባት ጀምረው ያለ ቅባት ያሉ ሰዎች አሉ። አሜን። it is possible። ሰዎች በእግዚአብሔር ቅባት ኦፕሬት እያደረጉ የነበረ በሆነ ሌቭል ላይ በኃይል ጌታን የሚያገለግሉ ከእግዚአብሔር ጋር ፌሎሺፕ ያደረጉ የነበሩ ሰዎች የሆነ ቦታ ላይ they lacked anointing። it's possible። በመጽሐፍ ቅዱሳችን ውስጥም አለ፣ ዛሬ በሰዎች ህይወት ላይም አለ። and የእግዚአብሔርን ቅባት በህይወታችን ላይ ሜንቴን ካላደረግን ደግሞ በእኛም ላይ ያ ይሆናል ማለት ነው። there is nothing special about us። praise God። አሜን። ዛሬ ተባባሉ እላችኋለሁ በብዛት ሶዳት ታገሱኝ ማለት ነው። አሜን። እዛ ሐረር ያስተማሩኝ ነው። blame them። praise God። አሜን። there is no special ስለናንተ ምንም ስፔሻል ነገር you are not a special person። በጣም ኳይት ሆናችኋል። ጌታ ይባረክ። ተመልሶ ሲመጣ ሰው አገኘ ማለት ነው። አሪፍ ሰዎች አገኘ ማለት ነው። ስፔሻል አይደላችሁም እያለ ነው ያላችሁ። I'm not saying that you are not special ነው ያልኩ ያለሁት። የእግዚአብሔር ቅባት ከሳኦል ህይወት ላይ ከታጣ ከኛ ህይወት ላይ የማይታጣበት ምክንያት የለም። there is no way። እግዚአብሔር ያገለግል የነበረው ብዙ ሰዎች ከአገልግሎታቸው ተመልሰው እግዚአብሔርን ከመከተል ተመልሰው without the anointing ያለ ቅባት መሆን ከቻሉ the same thing የነዛን ሰዎች ፈለግ ከተከተልን there is nothing special about us። እግዚአብሔር ለኛ ብሎ የሚያጥፈው የሚቀለብሰው ምንም አይነት ነገር የለም። አሜን አሜን። የጎናችሁ ያለውን ሰው you are not special ብሎሃል ፓስተር በሉት። praise God። ከእናንተ ጋር እንዳይጣላ በኔ ሳበብ you are not special። እግዚአብሔር he is a God of principle። አሜን። የፕሪንሲፕል አምላክ ነው እንጂ እግዚአብሔር ፌቨራይት የሆነ ልጅ የለውም። never lack the anointing። አሜን አሜን። ድገሙት ካጠገባችሁ ያለው ሰው never lack the anointing በሉት ባካችሁ በእንግሊዘኛ። praise God። never lack the anointing። የእግዚአብሔር ቅባት ከራስ ላይ አይታጣ፣ ከህይወት ላይ አይታጣ፣ ከአገልግሎት ላይ አይታጣ። ሰዎች አንተን ሲያዩ ቅባቱን የማያዩበት ቀን አይኖር። አሜን። የሚሰዋለ ወይ ሰዎች ሲሰሙ ቅባቱን የማይሰሙበት ጊዜ አይኖር። let them see the anointing። አሜን።
ከሰዎች ጋር ባለ ኢንካውንተር ትዝታ let it be the anointing. Praise God. አሜን ትላላችሁ ወይ? አሜን አሜን። አንዳንድ ጊዜ የሆነ ሰው አለ ሁሉ ጊዜ በጣም ወደው ሰው ነው አገልጋይ ነውና የነበረበት ሁኔታና አሁን ያለበት ሁኔታ አንድ አይደለም። I know ስለዛ ሰው ግን ኔጌቲቭ ነገር ሰዎች ወይም ደግሞ ስለዛ ሰው ውድቀት ሲያነሱ እኔ ሁሉ ጊዜ መሃል ላይ ገባለሁ። ምገባው እንደዚህ ነው። I have seen the anointing. Praise. I don't know አሁን ያለበት circumstance ግን I know በእግዚአብሔር ቅባት ውስጥ ኦፕሬት ሲያደርግ I cannot deny that. ያንን መካድ አይቻልም። አሜን። ትዝታችን የእግዚአብሔር ቅባት ይሁን። ሰዎች አይደንቲፋይ ሲያደርጉን የእግዚአብሔርን መንፈስ የእግዚአብሔር ቅባት ስል it's the Holy Spirit ከመንፈስ ቅዱስ ጋር ያለን ኮንታክት ያለን ሪሌሽንሺፕ ያለን ኢንካውንተር praise God ሃሌሉያ አሜን የሚል ሰው አለ ወይ? ሶ መጽሐፉ ሲናገር እንደገና በኤፌሶን 5:18 ላይ እንግዲህ በዚህ ሐሳብ ላይ ኦልሞስት ሙሉ መጽሐፍ እንግዲህ ጽፌያለሁ ሁላችሁ እንደምታውቁት በመንፈስ ተሞሉ የሚለው ማለት ነው አይደለም እንዴ? ሶ ምን አለ ሐዋርያ ጳውሎስ ኤፌሶን 5 ላይ እንደዚህ የሚል ቃል ተናገረ። በመንፈስ ተሞሉ እንጂ በወይን ጠጅ ምን አትበሉ አትስከሩ፣ ይህ ብክነት ነውና በመንፈስ ተሞሉ ያለማቋረጥ keep filling ነው የሚለው። በእግዚአብሔር መንፈስ ሕይወታችሁ ሁሉ ጊዜ ይሞላ። ለምን? there is victory. hallelujah አሜን አሜን አሜን። there is victory። የእግዚአብሔር መንፈስ ጋር ያለን ህብረት የእግዚአብሔር ቅባት በሕይወታችን ላይ ያለው ሥራ ሕይወታችንን በድል ይሞላዋል። አሜን የሚል ሰው አለ? አሜን። ለምንድን ነው በእግዚአብሔር ቅባት ሁሉ ጊዜ መሞላት ያለብን ወይም በመንፈስ ቅዱስ ካልን? ምክንያቱም የእግዚአብሔር ቅባት በሕይወታችን ላይ የኛ የግል ጉልበታችን ወይም ደግሞ የኛ ፐርሰናል ስትሬንግዝ ምትክ ነው። I want you to hear this very carefully. ለምንድን ነው ያለ ማቋረጥ በእግዚአብሔር ቅባት መሞላት ያለብን ወይም የእግዚአብሔር ቅባት በሕይወታችን ላይ መቋረጥ የሌለበት ካላችሁ? because it's the only replacement, it's a divine replacement. የኛን የግል ጉልበት የግል ጥረት የግል ታለንት የግል ችሎታችንን በሙሉ የሚተካ መለኮታዊ ኃይል የእግዚአብሔር ቅባት ስለሆነ ነው። it replaces our strength. ምን ማለት ነው? የእግዚአብሔር ቅባትና የእግዚአብሔር መንፈስ በሕይወታችን ላይ የማይሰራ ከሆነ የኛ ጉልበት ነው የሚሰራው ማለት ነው። የኛ አቅም ነው የሚሰራው፣ የኛ ችሎታ ነው የሚሰራው ማለት ነው። የኛ ታለንት ነው የሚሰራው ማለት ነው። I'm telling you now. እናንተ ያለ እግዚአብሔር ቅባት የምትሰብኩ ከሆነ የሚሰብከው አይምሯችሁ ነው ማለት ነው። ችሎታችሁ ነው ወይም ጥናታችሁ ነው። ያጠናችሁት የቴዎሎጂ መጽሐፍቶች ናቸው እየሰበኩ ያሉት። ያነበባችሁት መጽሐፍ it's good preparation ናቸው everything። ለምን? የእግዚአብሔር ቅባት ሪፕሌስ የሚያደርገው የእናንተን ጥንካሬ ነው። የኔና የእናንተን ጉልበት ይወስድና የእግዚአብሔርን ጉልበት በሕይወታችን ላይ ያመጣል። that's the anointing. የእግዚአብሔር ቅባት በሕይወታችን ላይ የሚሰራው ነገር ይሄ ነው። remember ዘካርያስ 4:6 ላይ እንደዚህ የሚል ቃል አለ። ከዚህም እንዲህ አለኝ ከዚያም እንዲህ አለኝ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው። ምንድነው? በመንፈሴ እንጂ praise God በኃይልና በብርታት አይደለም። ለዘሩባቤል የመጣው ድምጽ ይሄ ነው። it's by power not by power አለው not by might በኃይል በብርታት አይደለም ነገር ግን በመንፈሴ ነው አለ። ምን እያለ ነው? ኃይልህን የሚተካ የእግዚአብሔር ቅባት አለ። ጉልበትሽን የሚተካ የእግዚአብሔር ቅባት አለ። ታለንትህን የሚተካ የእግዚአብሔር ቅባት አለ። ፐርሰናል ኤፈርታችንን የሚተካ there is an anointing። ነገር ግን በኃይል መቀጠል ይችላል፣ በጉልበት መቀጠል ይችላል። but it won't be easy for you። ሕይወትህ ግን አይቀልም፣ መንገድህ የቀለለ አይሆንም። why? በጉልበትህ የማይሆን ብዙ ነገር አለ በሕይወት ላይ። አሜን የሚል ሰው አለ ወይ? ባንተ ጥረት የማይሆኑ ብዙ ነገሮች አሉ። በእኔና በእናንተ ሩጫ የማይሰራ ነገር በጣም ብዙ ነው በሕይወታችን ውስጥ። ለዚህ ነው ለዘሩባቤል የእግዚአብሔር ድምጽ ሲመጣ እንደዚህ ያለው it's by my spirit በመንፈሴ ነው
ከፊት ያለውን ዘመን የምታልፈው አለ በመንፈሴ ነው ያለ። ራእይህ እውን የሚሆነው በመንፈሴ ነው። ህልምሽ የሚሳካው በመንፈስ it's by the anointing። ሃሌሉያ። ጌታን እከተላለሁ ብለን ከወሰንን ይሄ ብርሃን ውስጣችን መግባት አለበት። it's not by strength። በጉልበታቸው የሚሞክሩ ሰዎች እንዳሉ እግዚአብሔር ቃል ስለሚያውቅ ለዘሩባቤል መጣና እንደዚህ ያለው በኃይሌ በጉልበትህ በጥረትህ አይደለም ነገር ግን በመንፈሴ። አሜን። ስለዚህ የእግዚአብሔር ቅባት በህይወታችን ላይ የግል ጥንካሬያችን፣ የግል ኃይላችንን፣ የግል ብቃታችንን፣ የግል አቅርቦታችንን፣ የግል ችሎታችንን ሁሉ የሚያልፍና የሚተካ ስለሆነ we need the anointing። ሃሌሉያ። I'm tired ስትሉ የእግዚአብሔር ቅባት አክቲቭ ይሆናል። አሜን። I'm done ስትሉ የእግዚአብሔር ቅባት ብድግ ይላል በውስጣችሁ። ከዚህ በኋላ መሄድ አልችልም ስትሉ የእግዚአብሔር ቅባት በህይወታችሁ ላይ ኦቨርቴክ ማድረግ ይጀምራል። ኢምፖሲብል የሆነ ነገራችሁን መውሰድ ይጀምራል። why? because that's the character of the anointing። በመንፈሴ ነው በመንፈሴ ነው። አሜን አሜን። ይሲ ምን ያህል ርቀት መሄድ ትችላላችሁ በራሳችሁ ጉልበት? how far can you go? ወይም ምን ያህል ርቀት ሄዳችኋል? ወይም ደግሞ ምን ያህል ርቀት ለመሄድስ እያቀዳችሁ ነው? በጉልበታችሁ፣ በአቅማችሁ፣ በገንዘባችሁ፣ በችሎታችሁ how far ምን ያህል ነው መቀጠል የምትፈልጉት? አይ ሪፊውዝ ማለት አለባችሁ። ለዚህ ነው የእግዚአብሔር ቃል ሲናገር ቅባቱ ኦይሉ ከራስ ላይ አይጣጣም። ገንዘብ የተወሰነ ርቀት ይዟችሁ ይሄዳል። ትምህርት የተወሰነ ርቀት ይዟችሁ ይሄዳል። ሰዎች የተወሰነ ርቀት ይዟችሁ ይሄዳሉ። ፐርሰናል ታለንታችሁ የሆነ ድረስ ይወስዳችኋል። but remember the anointing will take you further። ሃሌሉያ። የእግዚአብሔር ቅባት ግን አርቆ ይወስዳችኋል። መጽሐፍ ቅዱስ ሲናገር ቁጥር 7 ላይ ግሬት ማውንቴን ብሎ ነው የሚጀምረው። ቁጥር 7 ላይ እዛው ዘካርያስ 6:7 ላይ ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት አለ ደልዳላ ሜዳ ትሆናለህ። how? because of the anointing። እግዚአብሔር ለዘካርያስ እየነገረው ያለው ነገር ለዘሩባቤል እየነገረው ያለው ነገር ይሄ ነው። አሁን ከፊትህ ያለው ታላቅ ተራራ በኃይል የሚሆን አይደለም፣ በብርታትም የሚሆን አይደለም፣ በችሎታም የሚሆን there is a great mountain። እግዚአብሔር ታላቅ ተራራ ካለው እናንተ ምን እንደምትሉት እናንተ ፍረዱ። እግዚአብሔር ሲጠራው እንደዚህ ነው፣ ታላቅ ተራራ ሆይ። can you imagine? እግዚአብሔር ታላቅ ተራራ ካለው I don't know ዘሩባቤል ምን ብሎ እንደሚጠራው። ነገር ግን የእግዚአብሔር ድምጽ ወደ ዘሩባቤል ሲል መጣ፣ በመንፈሴ ነው እንጂ አለው። in the name of Jesus። በጌታ በኢየሱስ ስም ተራራው ደልዳላ ሜዳ ይሆናል። አሜን። የሚስዋለው የትኛውም በፊታችሁ ላይ የቆመ ተራራ መባሉ ያበቃል። የእግዚአብሔር ቅባት ሲያገኛችሁ ተራራ መባሉ ያበቃል። አሜን። the anointing የእግዚአብሔር ቅባት ነው የተራራችሁን ስም የሚቀይረው። የተራራውን ስም ቀየረው። እንደዚህ ያለው ደልዳላ ሜዳ ነው። አሜን አሜን። አያችሁ፣ በእናንተ ጉልበት ተራራ ነው፣ በእናንተ አቅም ተራራ ነው፣ በእናንተ ገንዘብ ተራራ ነው። it's not possible, it's almost impossible። ነገር ግን በእግዚአብሔር ቅባቱ ሲሆን አለ ደልዳላ ሜዳ። this is my prayer። እግዚአብሔር ነገራችሁን ይቀይራል እያልኩ ነው። ተራራችሁ ስሙ ይቀየራል፣ ደልዳላ ሜዳ ይባላል። አሜን አሜን አሜን። እንዴት ነው ሞጣው ያላችሁትን ነገር የእግዚአብሔር ቅባት ዛሬ ደልዳላ ሜዳ ያደርግላችኋል። that's the anointing። የእግዚአብሔር ቅባት ፐርሰናል ስትሬንግዛችሁን ሪፕሌስ ያደርጋል፣ ይቀይረዋል። ብዙ ሰዎች በግል ጥረታችሁ አዲክትድ ሆናችኋል። የግል ጥረታችሁ ሱሰኛ ሆናችኋል። የግል ሩጫ ሱሰኝነት የሚባል አለ። ብዙ አይነት ሱስ አለ። አንዱ ሱስ የግል ጥረት ሱስ ይባላል። I can do it፣ I can make it። እኔ ላረገው እችላለሁ፣ ከዚህ ነገር ማለፍ እችላለሁ፣ ይሄን ተራራ መደለል እችላለሁ። ሞፈር ስጡኝ፣ ይሄ ምንድነው መቆፈሪያ ስጡኝ፣ ዶማ ስጡኝ፣ እስካቫተር ስጡኝ፣ I will do it፣ I will make it flat፣ ደልዳላ ሜዳ አደርገዋለሁ ብላችሁ የምታውቁ ሰዎች አላችሁ። መንፈስ ቅዱስ ነው እንደዛ የሚላችሁ፣ እኔ አይደለሁም። he is speaking to you። አሜን። እኔ I can do it የሚል ሰው አለ። እግዚአብሔር ግን ዘሩባቤል ጋር መጣ እንደዚህ ያለው praise God፣ በብርታትህ አይደለም አለው፣ በኃይልህ
ኖ በገንዘብህ it will never work. It will never work. አፍርሰው ሳጨርስ ያን ተራራ የሚሰራው ሰው ታገኛለህ። አፍርሰው you will never በፍጹም በተራራው በሌላኛው ሳይድ ሊያስገኝ የሚችል ጉልበትና አቅም የለህም ማለት but by my spirit but the anointing hallelujah ይሄ ተራራ አለ ደልዳላ ሜዳ ይሆናል I see it in my spirit oh yes የእግዚአብሔር መንፈስ እዚህ አለ በመንፈሴ ስለማይ ነው የምነግራችሁ እኔ am preaching ለራሴ ነው የምሰብከው praise God ለኔ ነው ብላችሁ እንዳትጨነቁ this is my preaching amen amen I see a mountain ተራራ ያያየው ነው ትንሽ አይደለም ታላቅ ተራራ ነው ነገር ግን የእግዚአብሔር መንፈስ እንደዚህ ይላል ደልዳላ ሜዳ ይሆናል ይላል አሜን 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 ደልዳላ ሜዳ ይሆናል ማለፍ ይሆናል መሄድ ይሆናል አሜን 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 መሻገር ይሆናል ራስን በሌላ ሳይድ ማግኘት ይሆናል in the name of Jesus የእግዚአብሔር ቅባት በሕይወታችሁ ላይ የሚያደርገው ነገር ነው the anointing የተራራችሁን ስም ይቀይረዋል የበሽታውን ስም ይቀይረዋል አሜን 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 የድህነቱን ስም ይቀይረዋል አረ ሃሌሉያ ይሄ ከመወለዱ ጀምሮ እውር የተባለ ሰው የነበረውን ሰው the anointing changes his name ምን የሚል ስም ሰጠው መሰላችሁ እሱ ሙሉ ሰው ነው ተባለ አሜን አሜን ይሄ ሙሉ ሰው ነው እውር ነበርኩ አሁን አያለሁ አለ that's the anointing የእግዚአብሔር ቅባት ነው በሕይወታችሁ ላይ የእናንተን ጉልበት የሚተካላችሁ ሌላ ሰው ብዙ ጊዜ እንደዚህ ይላል ይሄ ነገር አንዳንድ ሰው እንደዚህ ይላል ይሄ ነገር ከኔ አቅም በላይ ነው ስለዚህ ከኔ የሚበረታ ሰው ልፈልግ ነው የሚለው ከኔ የሚሻል ሰው ከኔ በላይ ኮኔክሽን ያለው ሰው ከኔ በላይ ገንዘብ ያለው ሰው በፈልግ ይሄ ሰርከምስታንስ ይቀየራል ኖ የናንተን የግል ችሎታ የሚተካው የሰማይ ችሎታ ብቻ ነው there is a divine ability replace የሚያደርግ in the name of Jesus አያያ praise God amen amen I don't know ምን ህይወታችሁን ፌስ እያደረገ እንዳለ every day ከምን ጋር እንደምትጋፈጡ የምታውቁት እናንተ ናችሁ ነገር ግን የእግዚአብሔር ቅባት አለ there is an anointing hallelujah እስቲ አሜን በሏ there is an anointing የእግዚአብሔር ቅባት አለ ተራራውን ደልዳላ ሜዳ የሚያደርግ የማይቻለውን ነገር እንዲቻል የሚያደርግ የናንተን የአመታት ጥረት የአመታት ድካም ሪፕሌስ የሚያደርግ there is an anointing አሜን ለዚህ ነው የእግዚአብሔር ቃል ቅባቱ ካንተ ላይ አይታጣ የሚለው ከዚህ ቅባት ጋር ፌሎሺፕ ማድረግ አታቋርጥ always keep the anointing flowing ለምን ጉልበትን ሪፕሌስ የሚያደርግልህ እሱ ነው ድካምህን የሚተካልህ እሱ ነው አልችልም የሚለውን ነገር የሚተካልህ እሱ ነው because there is possibility በእግዚአብሔር ቅባት ውስጥ ሃሌሉያ ሉቃስ 4:18 እንደዚህ ይላል የጌታ መንፈስ በኔ ላይ ነው ለድሆች ወንጌል እንድሰብክ ምን አድርጎኛል ቀብቶኛል ከዛስ ለታሰሩት መፈታት የቅባቱ ሥራ ይሄ ነው ለታወሩትም ማየትን እንዳውጅ የተጨነቁትን ወይ የተጨቆኑትን ነፃ እንዳወጣ የተወደደችውን የጌታን ዓመት እንዳውጅ ምን አድርጎኛል ልኮኛል I am anointed ይላቸዋል የእግዚአብሔር ቅባት በኔ ላይ አለ እስቲ ከኔ ጋር ተናገሩ የእግዚአብሔር ቅባት በሉ እስቲ በኔ ውስጥ አለ በኔ ላይ አለ ታላቅ ተራራ በሉ እስቲ በኔ ፊት ደልዳላ ሜዳ ይሆናል ሃሌሉያ that's the anointing አሜን የእግዚአብሔር ቅባት በሕይወታችሁ ላይ እግዚአብሔር የሰጣችሁን ጥሪ ከግብ እንድታደርሱ ያደርጋል that's why you need the anointing remember እናንተ የምትመኙትና የምትሹት ነገር እንዳለ ሁሉ እግዚአብሔር ደግሞ የጠራችሁ ጥሪ አለ there is a calling በሕይወታችሁ ላይ እግዚአብሔር የጠራችሁ ጥሪ አለ you have a calling ጥሪ የለኝም ብላችሁ እንዳታስቡ የእግዚአብሔር ጥሪ አለ በሕይወታችሁ ላይ እስቲ እግዚአብሔር ጠርቶኛል በሉ እስቲ አሜን ደግማችሁ ተናገሩ እግዚአብሔር ጠርቶኛል በሉ I have a calling በሕይወቴ ላይ ጥሪ አለ praise God አሜን ብዙ ጊዜ ይሄ ቃል ሰዎች የሚጠቀሙት ለሙሉ ጊዜ አገልግሎት ብቻ ሲሆን ነው
ሙሉ ጊዜ አገልግሎት ነው ጌታ የተጠራ ሰው ብሎ በቅንፍ ውስጥ የሚታየው ሙሉ ጊዜ ነው every individual እግዚአብሔር የጠራው ሰው ነው you are called እግዚአብሔር በህይወታችሁ ላይ የጠራችሁ ጥሪ አለ እንድጨርሱት የሚፈልገው ሩጫ አለ እንድሰሩ የሚፈልገው you are called by him hallelujah እግዚአብሔር የጠራችሁን ነገር የምትፈጽሙት በቅባቱ ነው በገንዘብ አይደለም is an anointing hallelujah ሐዋርያት ሥራ 1:4 ላይ እንደዚህ እነሱም በማዕድ ተቀመጡ ሳለ እንዲህ ሲል አዘዛቸው ከኢየሩሳሌም አትውጡ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ጊዜ በኋላ praise God በመንፈስ ቅዱስ ምን ትላላችሁ ትጠመቃላችሁ wait ጌታ ለደቀ መዛሙርቱ ከነገራቸው ነገር መካከል አንዱ ይሄንን anointing ሳትቀበሉ ጥሪያችሁን ለማከናወን አትሞክሩ ነው ያላችሁ don't even try ያለ እግዚአብሔር ቅባት ጥሪያችሁን ከግብ ማድረስ it's difficult you are called እግዚአብሔር እንድታገለግሉ የጠራችሁ አላችሁ እግዚአብሔር አምላክ ዳይሬክትሊ እንድናገለግል የጠራን ሰዎች አለ ኢንዳይሬክትሊ የምታገለግሉ ሰዎች አላችሁ በቢዝነሱ ዓለም እግዚአብሔር የምታገለግሉ አላችሁ በትምህርቱ ዓለም እንደዛው በተለያየ ሴክተር በፋይናንሳችሁ በእውቀታችሁ በችሎታችሁ እግዚአብሔር እንድታገለግሉ you have a calling በሕይወታችሁ ላይ ያንን ጥሪ እንዲፈጸም የሚያደርገው የእግዚአብሔር ቅባት there is an anointing praise God አቅም የሚሰጣቸው የእግዚአብሔር ቅባት ነው ዛሬ በጌታ በኢየሱስ ስም ያንን ቅባት ተካፈላላችሁ you will never lack the anointing amen wow የእግዚአብሔር ቅባት ሌላው ምንድነው የእግዚአብሔር ቅባት ለምን ያስፈልገኛል ካላችሁ ጦርነታችሁን የምትዋጉት በእግዚአብሔር ቅባት ነው there is no way በህይወታችሁ ላይ የሚነሳውን የህይወት ጦርነት ያለ እግዚአብሔር ቅባት መዋጋትም ሆነ ማሸነፋችሁ መዋጋት ትችላላችሁ ማሸነፍ ግን አትችሉም the anointing በሰልፋችሁ ላይ ሁሉ አሸናፊ ያደርጋችኋል praise God በህይወት ጦርነት ላይ እጃችሁን ከፍ የሚያደርገው የእግዚአብሔር ቅባት ጦርነቱ ካለቀ በኋላ እጃችሁን ከፍ የሚያደርግላችሁ the anointing it's the anointing የእግዚአብሔር ቅባት በሕይወታችሁ ላይ የሚሰራው ነገር የህይወትን ጦርነት there is a battle praise God ወጣት ሁኑ ቲኔጀር ሁኑ አደልት ሁኑ እድሜያችሁ መሃል ኤጂ ይሁን ወይም እየገፋ እዳዝማተ የህይወት ጦርነት ማብቂያ የለውም there is always a battle በቤታችሁ ጦርነት አለ በስራችሁ ላይ ጦርነት አለ ባለትዳር ከሆናችሁ በትዳራችሁ ጦርነት አለ ልጆች ካላችሁ በልጆቻችሁ ጦርነት አለ አገልጋዮች there is a battle everywhere ህይወታችሁ ከጦርነት የራቀ ሊሆን አይችልም በህይወት የሌለ ሰው ብቻ ነው በህይወት ውስጥ ምንም ጦርነት የለም የሚለው እግዚአብሔር ለዚህ ነው rest in peace የሚባለው RIP የሚጻፈው ለዛ ነው rest in peace ለምን everybody knows now there is no battle የለም የጦርነት ባትል የቤት ክራይ ባትል የለም የነዳጅ ባትል የለም ያስቤዛ የለም የቤት ክራይ የትምህርት ቤት የለም የኑሮ there is nothing this so ሰው ሁሉ RIP ብሎ ይጽፋል በሰላም እረፍ ይባላል ለምን በህይወት ያላችሁ እንደማታርፉ ሰው ሁሉ ያውቃል ማለት ነው ጌታ ይባረክ ነገር ግን ብሏችሁ አያውቅም you see there is a battle you need the anointing hallelujah የእግዚአብሔር ቅባት በሕይወታችሁ ላይ መስራት ሲጀምር ጦርነታችሁን የሚያቀልላችሁ የእግዚአብሔር ቅባት there is an anointing በጠላቶቻችሁ ፊት ጀርባችሁን እንዳሰጡ የሚያደርግ hallelujah አሜን የሚሰዋል ወይ ዳዊት ሲናገር እንደዚህ ያለ የጠላቶቼን ጀርባ ሰጠኸኛል because of the anointing ከጠላቶቻችሁ ፊት እንዳሸሹ የሚያረጋችሁ ወደ ኋላ እንዳታፈገፍጉ የሚያረጋችሁ በፍርሃት ባሪያ እንዳትሆኑ የሚያረጋችሁ ሃሌሉያ በተራራው ላይ የሚያወጣችሁ in the name of Jesus ሽብር ከቤታችሁ የሚያርቅላችሁ that's the anointing የእግዚአብሔር ቅባት በሕይወታችሁ ላይ ከሌለ you cannot fight ተሰባሪ ነው የምትሆኑት የሆነ ሰው ድምጹን ሬዝ ባደረገ ቁጥር ልባችሁ ይደነግጣል የሆነ ሰርከምስታንስ በተቀየረ ቁጥር ነገራችሁ ይናወጣል ዳዊት ግን ሲናገር እንደዚህ አለ praise God አሜን 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 ተራሮች ወደ ባህር ልብ ይወሰዱ አለ አሜን የሚስዋለው I fear not ማንንም አልፈራም አለ I fear no one
የሚያስፈራኝ ነገር የለም ማለት praise God አሜን 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 ለዚህ ነው የዳዊትን መዝሙር በሰማችሁ ቁጥር የምታዩት የእምነት ሰው ነው he was always ready to fight እግዚአብሔር አለቴ ነው ይላል he is my rock he is my rock አሜን የሚስዋል ወይ እግዚአብሔር ምሽጌ ነው ይላል ከዛ ደግሞ እግዚአብሔር አምባዬ ነው ይላል praise God በጠላቶቼ ላይ ከፍ ከፍ የሚያደርገኝ እግዚአብሔር I need the anointing የእግዚአብሔር ቅባት በሕይወታችሁ ላይ የሚያደርጋችሁ ነገር ይሄ ነው አለበለዚያ life will crush you ሕይወት እንደ ነጭ ሽንኩርት ነው የሚደፈጥጣችሁ አለበለዚያ ነጭ ሽንኩርት ሲደፈጥጥ ታውቃላችሁ ሲከተፍ አይደለም ያልኩት ኢማጂን እንድታረጉ ነው praise God crush ሲደረግ ታውቃላችሁ አለ life will crush you እንደዛ why anointing የለማ ተሰበርኩ አለኩ የለሁም መቆም አልቻልኩም ከዚህ በኋላ I don't know how to continue የሚል ሰው ለምሳሌ because he lacks the anointing በሕይወቱ ላይ ዛሬ እግዚአብሔር ቅባት ያገኛችኋል in the mighty name of Jesus አሜን 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 የሚስዋል ወይ ወጥመዱ አይውላችሁ ወጥመዱ ይዟችሁ እንዳይቀር የሚያደርገው የእግዚአብሔር ቅባት is the anointing የተወሰደባችሁ ነገር ተወስዶ እንዳይቀር የሚያደርገው የእግዚአብሔር ቅባት ለዚህ ነው ዳዊት ሲናገር ኤፉዱን አምጡልኛል praise God let me just fellowship with this anointing praise God አሜን መዝሙር 89 ባሪያዬ ዳዊትን አገኘሁት በተቀደሰው ዘይቴም እጄ ይደግፈዋል this is the character of the anointing አሜን አሜን ይሄ ቃል እዚህ ቤት በጣም የሚወደድ ቃል ነው praise God the anointing ቀባሁት ካለ በኋላ the immediate effect የቅባቱ immediate effect እንደዚህ የሚል ነው እጄ ይደግፈዋል that's the anointing hallelujah እስቲ አንድ ሰው ድምጹን ከፍ አድርጎ የእግዚአብሔር እጅ በሉ እስቲ ይደግፈኛል አልሰማውም የእግዚአብሔር እጅ በሉ እስቲ ይደግፈኛል እስቲ ተናገሩ የእግዚአብሔር ቅባት በሉ እስቲ በኔ ላይ ነው በኔ ውስጥ ነው የእግዚአብሔር እጅ ይደግፈኛል praise God አሜን አሜን ሶ የማንም እጅ አለመደገፍ አያሰጋኝ ማለት ነው እጄ ይደግፈዋል ክንዴ ደግሞ ምን ያደርገዋል አለ ያበረታዋል I will strengthen him I will help him እግዚአብሔር ነው እንደዚህ የሚለው የመጀመሪያው ፓርት ግን እንደዚህ ነው አገኘሁት ምን አደረኩት that's the anointing የእግዚአብሔር ቅባት immediate effect በሕይወታችሁ ላይ ያለውን ጦርነት ኦቨርቴክ ማድረጉ ነው the anointing will overtake the battle hallelujah amen 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 I'm telling you ሰዎች ይሄ ብርሃን ውስጣችሁ ሊገባ ያስፈልጋል ከዛ ቀጥሎ ነው ይላል በጠላት አይበለጥም ክፉ ሰው አይበግረውም this is the anointing ባላንጣዎቹም በፊቱ አደቃቸዋለሁ ጠላቶቹንም እቀጠቅጣለሁ በቃ I will take over አለ የዚህ ሰው የነገር የዚህ ሰው የጦርነት ወስደዋለሁ እኔ ነኝ የምወስደዋለሁ አሜን ዳዊት በጣም የሰልፍ ሰው ነው መጽሐፍ ቅዱስ እግዚአብሔር ራሱ እንኳን መጥቶ አንተ የሰልፍ ሰው ነህ ብሎታል remember ለእግዚአብሔር ቤትን ለመስራት ባቀደ ቀን እግዚአብሔር መጥቶ እንደዛ ይቆይልህ ነገር አለው አንተ እጅ በደም የተጨማለቀ ነው ለምን ሲለው አንተ ህይወት የሰልፍ ነው ከልጅነቱ ጀምሮ የጦር ሜዳ ሰው ነው because ይኸውላችሁ ከቅባቱ ካራክተሮች መካከል አንዱ የቅባቱ ካራክተር አንዱ ጠላት መሳቡ ነው you see when you are anointed ጠላት ወደ እናንተ ይሳባል it attracts the enemy የጠላትን አይን የሚይዘው የእግዚአብሔር ቅባት that's why people will attack you ከመሬት ተነስተው why because of the anointing ለዛ ነው ሰው አይድረስብኝ ማለት አትችሉም ሰው የማይደርስባችሁ ከቅባት ነፃ ስትሆኑ ነው but when you are anointed they will come for you ስታልፉ ገና ይረብሻቸዋል አለፈ ደግሞ ይላሉ ባታልፉም እኮ ምንም ይሆን ነገር የለም ግን አለፈ ደግሞ ይላሉ why that's the anointing የእግዚአብሔር ቅባት በሕይወታችሁ ላይ ጠላትን ይስባል አትራክት ያደርጋል የሚጠላችሁን ሰው ይስባል የሚዋጋችሁን ሰው ይስባል ሰው ስላትጨነቁ ሰው ነው የሚስበው የሚጠላችሁ ሰው ሰይጣን የሚጠላችሁ በሰው ውስጥ ነው ብቻውን ሰይጣን ተገልጦ የሚጠላው ሰው የለም በሰው ውስጥ ነው ኤጀንቶች አሉት መንገዳችሁን የሚዘጉ አሉ in the name of Jesus ዛሬ የእግዚአብሔርን ቅባት ተካፈላላችሁ እግዚአብሔር የሚያደቃቸው እጆች አሉ አሜን አትሎም እንዴ እግዚአብሔር የጠላቶቻችሁን እጅ ያደቃል ነው እንዳልነበሩ ያደርጋቸዋል በጌታ በኢየሱስ ስም ጠላቶቻችሁን የሚቀጠቅጥ እግዚአብሔር ቅባት አለ
you receive the anointing. አሜን። የእግዚአብሔር ቅባት ሕይወታችሁ ላይ ይመጣል። ጠላቶቻችሁን ይቀጠቅጣል። ይቀጠቅጣል። in the mighty name of Jesus. Amen. That's the character of the anointing. የእግዚአብሔር ቅባት የሕይወት ጦርነታችሁን እንድትዋጉ ያደርጋል። ይዋጋላችኋል። ታማኝነቴ ምህረቴ ከእርሱ ጋር ይሆናል፣ በስሙም ቀንዱ ከፍ ከፍ ይላል። ሃሌሉያ። the anointing ሌላኛው የእግዚአብሔር ቅባት በሕይወታችን ላይ መጓደል የለበት። ለምን ነው ካላችሁ because የእግዚአብሔር ቅባት ወደ ሕይወታችሁ አቅርቦትን ይስባል። that's the character የቅባቱ ባህሪ ይሄ ነው። አሜን። የእግዚአብሔር ቅባት አቅርቦት ወደ ሕይወታችሁ ይስባል። the anointing ኢሳይያስ 45 እንደዛ ይላል፣ ለቀባሁት ቀኝ እጁን ለያዝኩት ነገሥታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆች እንዳይዘጉ በሮቹን በፊቱ ለምከፍትለት ለቂሮስ እንዲህ ይላል። ምን ላደረኩት? ለቀባሁት በፊት ይሄዳለሁ። ሃሌሉያ። ተራሮችን አደላድላለሁ። this is the anointing. አሜን። የናሱን በሮች እሰብራለሁ፣ የብረት መወርወሪያዎችን እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማ ያለውን ንብረት አለ ምን አደርግሃለሁ? I will give it to you. አሜን አሜን። እግዚአብሔር ላንተና ላንቺ ለኔ አቅርቦትን ለማምጣት የሄደውን ስቴፕ ነው የሚያሳየው። እንደዚህ ነው የሚሆነው አለ፣ በፊት ይሄዳለሁ። praise God. አሜን አሜን። ተራሮችን አደላድል። አየህ፣ አቅርቦት እንዲመጣ ተራራው መደላደል አለበት። የናሱን በሮች እሰብራለሁ። እግዚአብሔር አቅርቦትን ሊያመጣ አቅርቦት ወደ አንቺ እንዳይመጣ የተዘጋጀ የናስ በር አለ። እግዚአብሔር እንደዚህ አለ፣ because of the anointing ያንን የናስ በር እሰብረዋለሁ። I will break it. ከዛስ የናሱን በር አልፌ ሲሄድ ለአቅርቦት ነው። አሁንም የብረት መወርወሪያ ደግሞ አላል። ይሲ ሕይወታችሁ በሙላት እንዳይሆን there is an enemy. የሕይወታችሁ ሙላት የሕይወታችሁን አቅርቦት spiritually, financially, mentally በየትኛውም ኤሪያ ላይ አቅርቦት እንዳይኖራችሁ የተዘጋው ዝግ ቀላል ዝግ አይደለም። ተራራ አለ፣ የናስ መወርወሪያ አለ፣ የብረት መወርወሪያ አለ። ያ ብቻ አይደለም፣ ተሰውሯል አለ። መስወር ብቻ አይደለም፣ በጨለማ ነው አለ። ይሄ ሁሉ ነገር against your provision የቆመ ነገር ነው። በሕይወታችሁ ላይ አቅርቦት እንዳይኖር እግዚአብሔር ለጠራችሁ ነገር አቅርቦት እንዳይኖር ቢያንስ 5 አይነት ነገሮችን ነገርኳችሁ። እግዚአብሔር ግን እንደዚህ ያለ I anointed him አለ። praise God. አሁን ልዩነት የሚያመጣ የእግዚአብሔር ቅባት አለ። በቂሮስ ላይ ቅባቴን አስቀምጫለሁ። አሜን የሚስዋለው። ስለዚህ ምን ያደርጋል? የእግዚአብሔር ቅባት ካራክተር ነው። ከፊት ይሄዳል፣ ከፊት ይሄዳል። እስቲ አንድ ሰው አሜን ይበል። ከፊትሽ ይሄዳል። I will go before you in the name of Jesus. አሜን አሜን። because አንተ ሄደ የምታመጣው ለውጥ የለም፣ የሰራው ነገር የለም። ትርፉ ድካም ነው፣ ልፋት ነው፣ ምንድነው? ፍረስትሬሽን ነው። now I will go before you. 5 ነገሮችን ነው እግዚአብሔር የማደርገዋል። በፊት ይሄዳል፣ ተራሮች ሜዳ ይሆናል። because there is a mountain for the provision. ከዛስ የናስ በር አለ፣ የብረት መወርወሪያ አለ። praise God. ከዛ በኋላ ይሄን ሁሉ ካለፍክ በኋላም አለ አቅርቦት በተሰወረ ቦታ ነው ያለው አለ። የተሰወረውን ቦታ ካሳዩ በኋላ ደግሞ አለ በጨለማ ውስጥ ነው ያለው አለ። ግን እኔ እግዚአብሔር አለ። this is the anointing. የእግዚአብሔር ቅባት ይውላችሁ ሰማያዊና መለኮታዊ አቅርቦት ወደ ሕይወታችሁ ያመጣል። in the name of Jesus. በጌታ በኢየሱስ ስም ከፊታችሁ ያለው ዘመን የእጥረት አይደለም፣ የልመናና የጉስቁልና አይደለም። አሜን የሚስዋለው። it's not a season of lack. የመጓደል ዘመን አለም ከፊታችሁ አለ። በጌታ በኢየሱስ ስም የእግዚአብሔር ቅባት ያገኛችኋል። receive the anointing. አሜን። የእጆቻችሁን ሥራ የሚባርክ የእግዚአብሔር ቅባት ተቀበሉ በኢየሱስ in the name of Jesus. that's the anointing. ቅባቱ ከራስ ላይ አይታጣ። ሰዎች ስለ እግዚአብሔር ቅባትና ስለ እግዚአብሔር መንፈስ ሲያስቡ የሚያስቡት በቃ መንቀጥቀጥና መውደቅ ብቻ ነው። እንደሱ አይደለም። አሁን የምነግራችሁ ነገር ሁሉ that's the effect of the anointing. መንቀጥቀጡም ግን ቅባቱ ነው። ጌታ ይባረክ።
መውደቁም ጥሩ ነው። ቅባቱ ነው ታስ የእግዚአብሔር ቅባት ህይወታችሁ ላይ ሲመጣ መቆም ላችሁ ትችላላችሁ። ሰውነታችሁ ቫይብሬት ሊያደርግ ይችላል። you can anything can happen ግን የእግዚአብሔር ቅባት እዛ ጋር የሚያበቃ ነገር አይደለም። አሜን። there is a provision. never lack the anointing. እስቲ ቅባቱ በሉ እስቲ ከኔ ላይ አይታጣም። praise God. I will never lack the anointing. I will fellowship with the Holy Spirit. ከመንፈስ ቅዱስ ጋር ህብረት አደርጋለሁ። አሜን አሜን። ሌላው የእግዚአብሔር ቅባት በህይወታችን ላይ ግልጽ የሆነ ልዩነትን ያመጣል። አሜን። that's why we need the anointing. ምን ልዩነት ነው ያመጣው? ግልጽ። ከእግዚአብሔር ቅባት ባህሪዎች መካከል አንዱ it's visible. የእግዚአብሔር ቅባት የሚታይ ነው። ልዩነቱ ይታያል። you cannot hide the anointing. praise God. hallelujah. በልብስ ልሸፍኑት አትችሉም። አሜን አሜን። በስታይል ልሸፍኑት አትችሉም። የእግዚአብሔር ቅባት በመብራት ልሸፍኑት አትችሉም። አሜን አሜን። መድረክ ላይ ባለ ጭስ ልሸፍኑት አትችሉም። you cannot hide the anointing. you can't. ይሄ ሁሉ መጥፎ ነው እያልኩ አለ በጣም telling you now. ይሄ ጄነሬሽን ይሄን መስማት አለበት። you can't. ከባባድ ጭስ ከመድረኩ ስር ወጣ ማለት you cannot hide the anointing. ይኸውላችሁ it will never replace. የእግዚአብሔር ቅባት ሲመጣ you know that's the anointing. you know ቅባት ወክ እያደረገ ነው ትላላችሁ። there is something different ስለዚህ ሰው ትላላችሁ። የእግዚአብሔር ቅባት ተጨባጭ የሆነ ልዩነት በህይወታችሁ ላይ ያመጣል። undeniable የማይካድ ማንም ሰው ኦቨርሉክ የማያደርገው አላየውም ማለት አይችልም። anointing will make a difference. በሰዎች መካከል ልዩነት የሚያመጣው የእግዚአብሔር ቅባት። በቢዝነሳችሁ መካከል ልዩነት የሚያመጣው የእግዚአብሔር ቅባት። በእጃችሁ ላይ ባለው ፕሮጀክት ላይ ልዩነት የሚያመጣው የእግዚአብሔር ቅባት። it's the anointing. it is the anointing. የሐዋርያት ሥራ 10:38 እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም አለ እግዚአብሔር ከሱ ጋር ስለነበር በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስለነበሩት ምን እያደረገ ይላል? እየፈወሰ። there is a difference. ጌታ ኢየሱስን ሲያዩት ጸሐፍት፣ ፈሪሳውያን፣ አይሁዳውያን በጠቅላላ ሲያዩ ይሄ ሰው ልዩ ነው ይላሉ። there is something different about this man. ግራ ነው የሚገባ እንዲህ አይነት ነገር አይተን አናውቅም ይላል። praise God. ማርቆስ መጽሐፍ ማንበብ አለብን። ማርቆስ ወንጌልን አሳይመንት ሰጥቻችኋለሁ። ከዛሬ ጀምሮ እስከሚመጣው እሁድ ድረስ ማርቆስ ወንጌልን አንብቡ። ማርቆስ ወንጌል ቢያንስ የማርቆስን ወንጌል እስከ ምዕራፍ 10 አንብቡት። ከኔ ጋር ናችሁ? እጁ የተስማማ ሰው እጁን ከፍ ያድርግ። praise God. ማርቆስ ከ1 እስከ ስንት? እስከ 10 እንደው ሚኒመም ነው የምላችሁ። ከዛ በኋላ 10 ከደረሳችሁ የሚቀራችሁ 6 ምዕራፍ ነው ያልቃል። 16 ነው። አይዟችሁ። በጣም አጭር ነው። ነገ እንድታዩ ፈልገው ነገ እንደዚህ ነው። የማርቆስ ወንጌል በኢየሱስ ሕይወት ላይ የነበረውን የእግዚአብሔርን ቅባት ኢፌክት ነው የሚያሳይ። ማርቆስ ለታሪክ ለመናገር እድል አላገኘም። ማቴዎስ ከትውልድ ሐረግ ነው የጀመረው። እንትና ነው ወለደ እንትና። ማርቆስ ማንንም ይውለድ እኔ የሚያገባኝ ነገር የለም ማለት በመንፈስ ኃይል ወደ ገሊላ ተመለሰ ብሎ ነው የሚጀምረው። praise God. አሜን። ምን የሚመለከተኝ ነገር የለም ማለት ይሄ አረኞች በዚህ ገብተው እንትኖች እረኞች በላካዩ ሰባሰገ ወደዚህ መጡ። እኔ አላቅም አለ ማርቆስ። I don't care አለ። የማርቆስ መጽሐፍ is full of action. it's full of action. ምንም ዘካርያስ እንደዚህ ሆነ፣ ማርያም ጋር ከሌት ሄደ፣ ኤልሳቤጥ በዚህ ወጣች፣ ዮሐንስ እዛ ጋር ተወለደ። እሱ የሚመለከታቸው ሰዎች ጻፈዋል። እኔም ማቀዋል በመንፈስ ኃይል። praise God. it's full of action. አዲሱ ትርጉም ማርቆስ ላይ ሲጽፈው ወዲያው ነው የሚለው። ሄዳችሁ ወዲያው እዛ ጋር ገባ፣ ወዲያው ፈወሳቸው፣ ወዲያው ነፃ ወጣቸው፣ ወዲያው it's full of it's the anointing. የእግዚአብሔር ቅባት በሕይወታችሁ ላይ ልዩነትን ያመጣል። it's a visible difference. ለዚህ ነው በቤተ መቅደሳቸው ሲያስተምር ይላል እንደነዝም ሰምተን አናውቅም። this is different. praise God. መናፍስትን ያሳል፣ እነሱም ይታዘዙለታል። what a power ይላል። ምንድነው የሆነው ነገር? የእግዚአብሔር ቅባት በሕይወታችሁ ላይ ታንጀብል የሆነ የሚጨበጥ ልዩነትን ያመጣል። ከግርግር ያወጣችኋል።
ከኮምፒቲሽን ህይወታችሁ ይወጣል። ከፉክክር ትወጣላችሁ። ፕሬዝ ጋድ። የኔ ተራ መቼ ነው አትሉም። እናንተ ተራ አይኖራችሁም። አኖይንቲንጉ ተራ የለውም። ፕሬዝ ጋድ። አሜን አሜን። የእናንተ ተራ ቢባል የለም። አኖይንቲንግ ኢዝ ወርኪንግ። የእግዚአብሔር ቅባት በህይወታችሁ ላይ ይሰራል። መገኘታችሁ ልዩነትን ያመጣል። መናገራችሁ ልዩነትን ታስታ አኖይንቲንግ ቪዚብል የሚታይ ዲፍረንስ ከኮምፒቲሽን የወጣ ዲፍረንስ አያያ አረ ሃሌሉያ there is an anointing አሜን የእግዚአብሔር ሰው ቢሾፕ ዳክ ሲናገር እንደዚህ ያለ አንድ ጊዜ ስቴዲየም ውስጥ እያገለገለ ፓስተር ቤኒን አለ እኔ ቁጭ ብዬ እየሰማው ከኋላ ስቴዲየም ሙሉ ነው አለ አይ ሴድ ይሄንን ስብከት እንደው ለኔ ቢሰጡ ይኖር ቁጭ አድርጌ ሰብኬ ሰጠው ነበር አልኳል because ሚሰብከው አልገባኝም አለ praise god ዘሁልቁ ላይ ሄዳል አለ ዘሌዋውያን ከዛ በኋላ ሕዝቅኤል ከዛ በኋላ ከዛ ቁጭ ኋላ ቁጭ ብዬ ራሴ ታዘባለሁ አለ ይሁሉ ተሰብስቦ ዶኔ በሰበኩ ይያልኩ ስመኝ አለ መንፈስ ቅዱስ እንደዚህ አለኝ አለ praise god hallelujah amen amen you don't understand አለኝ አለ you don't understand መጀመሪያ ደረጃ አለኝ አንተ ብሰብክ ሰው አይመጣም አለኝ አለ አሁን የምታየው ሰው አይመጣም አለኝ አንደኛ ቢመጣም ደግሞ አለኝ አለ you will never see the impact of the anointing the impact አለኝ አለ ዘሁልቁ ሰብኮ ሲጨርሰው ከውልቸ ላይ ይነሳል እንዴ ዘሁልቁ ከመቼ ነው ሰው ከመሬት ላይ የሚያስነሳው ላላል it's the anointing መንፈስ ቅዱስ is not a style አለኝ አለ እዛው ቁጭ ብዬ አናቴን የጌታ መንፈስ ይለኝ ጀመራል the anointing በዚህ ሰው ላይ ይሄን ሰው ታያለኝ አለ it's the anointing ይሄንን ፈውስ ታያለኝ it's the anointing ዴሊቨረንሱን ታያለኝ it's the anointing የእግዚአብሔር ቅባት የሚታይ ዲፍረንስ ሎታችሁ ላይ ያመጣ ለዚህ ነው ወንጌል የምንከራከረው አይደለም የምለው we don't argue the gospel የእግዚአብሔር ወንጌል በእግዚአብሔር ቅባት የሚታይ ዲፍረንስ ነው praise god አሜን አሜን ዛሬ አንድ ሰው ቅባት እየተካፈለ ነው አሜን ትላላችሁ ወይ ማርቆስ 6:1 እንደዚህ ይላል ከዚህ በኋላ ኢየሱስ ከዚያ ተነስቶ ወደ ገሊላ ወደ ገዛ ሀገሩ ሄደ ሃሌሉያ ደቀ መዛሙርቱ ተከተሉት ሰንበት በደረሰ ጊዜ በምኩራብ ያስተምር ጀመር የሰሙት ሁሉ ተደነቁ እነሱም እንዲህ አሉ ይህ ሰው እነዚህን ነገሮች ከየት አገኛቸው የተሰጠው ጥበብ ምንድነው ደግሞ እነዚህ ተአምራቶች እንዴት በእጁ ይደረጋሉ they cannot deny it ይሄ አናጢው አይደለም ይላሉ praise god no አናጢው ነው በቴጌታ ቅባት አገኘዋ the anointing praise god የእግዚአብሔር ቅባት አረፈበት ማ አናጢው ኢየሱስ የማርያም ልጅ አይደለምን of course የማርያም ልጅ ነው but what's the difference the anointing praise god ያዕቆብና ዮሴፍ ይሁዳና ስምዖን ወንድም አይደለምን ይላል of course no ነገር ግን አንድ ነገር አግኝቶታል praise god ሃሌሉያ የእግዚአብሔር ቅባት በወጡ ላይ ያርፋል እግዚአብሔር እጆቻቸውን ስራ በቅባቱ ይነካል አሜን you will have a difference ከዚህ በኋላ የምንነኩት ከዚህ በፊት እንደነካችሁት አይሆንም ከዚህ በኋላ እጃችሁ ውስጥ የሚገባ ነገር ከዚህ በፊት እንደገባ አይሆንም ይያልኩ ነው አሜን አሜን የእግዚአብሔር ቅባት የሚታይ ልዩነት ያመጣል በውታችሁ የሚታይ visible difference tangible difference ሊካድ የማይችል ሃሌሉያ አሜን 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 የፈለገ ያህል ብትነከሩ the anointing will come out አሜን በባልዲ ውሃ ሞልታችሁ ባልዲ ሙሉ ውሃ ሞልታችሁ ዘይት አምጣችሁ ትንሽ ጠብታ 10 ml or 5 ml oil ብትከቱ the oil will come up that's the character of the anointing በፍጹም ብዙ ውሃ ዘይቱን ዋጣው አትሉም the oil will come out in the name of Jesus ያ ኦይል ሁሉ ጊዜ ከላይ ነው የሚመጣው አሜን የሚስዋል ወይ የቅባቱ ካራክተር ይሄ ነው እታች መቀበር አትችሉ መዋጥ አትችሉ መመሳሰል አትችሉ ዴሉት አያደርግም አይቀልጥም አይሟሟም ከውሃው ጋር በፍጹም አይመሳሰልም the oil will come up እግዚአብሔር ሕይወታችሁ እንደዚህ ያደርጋል ነው የእግዚአብሔር ቅባት ሕይወታችሁን ከፍ ያደርጋል ከሁኔታችሁ ያወጣችኋል ሰፈራችሁን አትመስሉ የእግዚአብሔር ቅባት ለይቶ ያወጣችኋል አሜን 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 ነገራችሁን ወደ ላይ የሚያመጣችሁ it's the character of the anointing it's a tangible difference የሚያቋጩ ሰዎች ማወቃቸው ግራስ ከሚገባቸው ድረስ they will see the anointing ara hallelujah never lack the anointing
ቅባቱ ከህይወት ላይ አይታጣ። ከህይወት ላይ የእግዚአብሔር ቅባት አይታጣ። እስቲ አንድ ሰው ይጩና የእግዚአብሔር ቅባት ይበል እስቲ። በእኔ ውስጥ አለ የእግዚአብሔር ቅባት በሉ እስቲ። በእኔ ላይ አለ። ሃሌሉያ አሜን አሜን። ይሲ የእግዚአብሔር ሪሜምበር የእግዚአብሔር ቅባት የብርታታችን የጉልበታችን የኛ ነገር ምትክ ነው። it's a divine replacement. It's a divine replacement. Praise God. It's a divine replacement. You must remember. መኪና ምንድነው? መኪና እኮ የመራመድ ሪፕሌስመንት ነው አይደል እንዴ? አይደለም ወይ? የምን የመተኛት ሪፕሌስመንት ነው እንዴ? አይደለም እኮ መኪና እኮ የመራመድ ምትክ ነው። የመሮጥ ምትክ ነው። ዳይሬክትሊ መኪናችሁ ሪፕሌስ የሚያደርገው ስፒዳችሁን ነው። የናንተን ፐርሰናል አቢሊቲ ነው የሚተካላችሁ። ፕሬዝ ጋድ አሜን አሜን። አሁን ብርሃን እየመጣ ነው። you are receiving light. it's replacement ሌላ ነገር አይደለም። ሮጣችሁ እኮ ምንም እኮ ችግር ከዚህ ታውን እኮ መሮጥ እኮ ይችላልላችሁ። ብዙዎቻችሁ እኮ እንደማያችሁ እኮ ስፖርተኞች ናችሁ። መሮጥ እኮ ያቅታችሁ ከዚህ ታውን እኮ you can run. I don't know ስንት ደቂቃ እንደይፈጅባችሁ። I don't know ስንት እንቅፋት እንደይመታችሁ። I don't know ምን አይነት ተአምር ስልካችሁ እዛ ይድረስ አይድረስ ጌታ ከነ ንብረታችሁ ታውን ድረሱ አትድረሱ መድኃኒዓለም ነው የሚያውቀው። but you can do it. ከነ ቦርሳችሁ ከነ ምናችሁ ልጃችሁ እንኳን አዝላችሁ you can do it. መኪና ይመጣና ሪፕሌስ ያደርገዋል። that's the anointing. የእግዚአብሔር ቅባት የህይወታችሁን ጥረት እንደዚህ ነው የሚተካላችሁ። አሜን አሜን። ከትግል ውስጥ ያወጣችሁና ይሄ ዲቫይን ስፒድ ይሰጣችኋል። መለኮታዊ አቅም ይሆንላችኋል። that's the anointing. የእግዚአብሔር ቅባት ከህይወታችን ላይ መጓደል የለበት። ለዛ is a replacement. ለእያንዳንዱ የትግል ህይወታችሁ ምትክ አለው። ምትክ አለው in the name of Jesus. ኧረ ሃሌሉያ አሜን ትላላችሁ። አያችሁ አንዳንድ ትራቨሊንግ ባለፈው ወደ ድሬዳዋ ስንሄድ አውሮፕላን መውሰድ ነበረብን፣ ምክንያቱም ሩቅ ስለሆነ። ቲሞቻችን ደግሞ ወደ 7 ወደ 8 ሰዎች ነበሩ። እነሱ ደግሞ በባቡር መሄድ ነበረባቸው። ተወሰኑ ደግሞ በመኪና ከኛ ጋር our team። ከዛ ስንጠይቃቸው እዛ ደርሰን ስንት ጊዜ ፈጀባችሁ ስላቸው እነሱ 12 ሰዓት ፈጀብኝ ይላሉ፣ 14 ሰዓት ፈጀብኝ ይላሉ። መንገዱ እንዴት ነበር? ኧረ በቃ አንዴ ኬላ ሲያስቆሙ ይላሉ፣ አንዴ ሲፈትሹን፣ አንዴ ስንወጣ፣ አንዴ ስንበላ፣ አንዴ ስንጠጣ፣ በቃ በብዙ ታሪክ ነው። የናንተስ አሉ። ጌታ ይባረክ። there is a difference. there is a replacement. ህይወታችሁን እያታገለ ላለ ነገር ምትክ አለ ያልኳችሁ። አሜን አሜን። ህይወታችሁን ላነቀው ነገር ምትክ አለው። ያ ብቻ አይደለም መንገዱ፣ ያ ብቻ አይደለም መድረሻው። there is a replacement. አሜን አሜን። አውሮፕላን ውስጥ ቁጭ ብለን እና ፓስተር ተነሳ ብለን ሳንጨርስ 30 ደቂቃ አልሞላም። አሁን ከፍታችን እየቀነስን ነው፣ ድሬዳዋ ልናርፋለን። 35 minutes። ሌላ ሰው 14 ሰዓት የሄደበት ማለት ነው። I'm telling you there is a replacement. ያ ሪፕሌስመንት የእግዚአብሔር ቅባት ይባላል። it's an anointing. ሰዎች እድሜያቸው በሙሉ የጨረሰባቸውን ነገር እግዚአብሔር በአንድ አመት ውስጥ ወደ ህይወታቸው ያመጣል። within 2 years ገና አይናችሁን ጨፍናችሁ ሳትከፍቱ የእግዚአብሔር ቅባት ወደ ህይወታችሁ ይስባል። there is an anointing. የናንተ ኤፈርት የሚሰርዝና የሚተካ አያያ ከእግዚአብሔር ቅባት ውጭ መኖር ስታስቡ ምን እያላችሁ ነው? በራሴ ኤፈርት እቀጥላለሁ እያላችሁ። ከዛ በኋላ ኬላ ይዘሃል፣ ከዛ በኋላ ጎማ ይተነፍሳል፣ ከዛ በኋላ ነዳጅ ያልቅብሃል፣ ከዛ በኋላ ለምሳሌ ቁም ትላለህ፣ ከዛ በኋላ ነገር ግን ነገሩ የሚያልቅበት ሌላ መንገድ አለ። that's the anointing. ዛሬ የእግዚአብሔር ቅባት ያገኛችኋል። አረ receive the anointing. አሜን። እስኪ ይሄን ቅባት ተቀበሉ ዛሬ in the name of Jesus. በስራችሁ ላይ የእግዚአብሔር ቅባት ይሆናል። በአገልግሎታችሁ ላይ የእግዚአብሔር ቅባት ይሆናል። በቤታችሁ ላይ የእግዚአብሔር ቅባት ይሆናል in the mighty name of Jesus. በቢዝነሳችሁ ላይ የእግዚአብሔር ቅባት ይሆናል። የእግዚአብሔር ቅባት ድካማችሁን ለመተካት የመጣ ነው። አሜን። it want to replace it. ይሄንን እውነት ነው ውስጣችሁ እንዲገባ የምፈልገው። there is a replacement. ሃሌሉያ። መዳን ትፈልጋለህ ወይ አለው። ቅባት መጣና ያንን ሰው there is an anointing. መዳን ትፈልጋለህ ወይ? ያ ሰው እንደዚህ አለ። ይሄው 38 ዓመት ሄኗል። እሞክራለሁ አለ። ሰው ፈልጋለሁ አለ። I have been trying everything. የእግዚአብሔር ቅባት ያንን ሙከራ ሊተካ ነው እኮ የመጣው። ያንን ጥረትህን እኮ ሪፕሌስ ለማድረግ
የእግዚአብሔር ቅባት መጥቷል አለ። ፕሬዝ ጋድ። የሙከራ ዘመን ያበቃል አለ። ሰው የምትጠብቅበት ዘመን ያበቃል። የልመና ጊዜ አሁን አብቅቶላል። አሜን የሚስዋለው የመተከስ የማልቀስ ዘመን እኮ ኖ ሞር። የእግዚአብሔር ቅባት ፐርሰናል ኤፈርትን ሪፕሌስ ሊያደርግ መጥቷል። in the mighty name of Jesus በሕይወታችሁ ላይ የሚያደርገው ነገር ይሄ ነው። ለዚህ ነው ቃሉ ሲናገር ቅባቱ ከራስ ላይ አይጣጣ። never lack the anointing። አሜን አሜን አሜን። የእግዚአብሔር ቅባት እዚህ ቤት ውስጥ አለ። አሜን በሉ እስቲ። እዚህ የእግዚአብሔር ቅባት በሉ እስቲ። የግል ጥረቴን፣ ሙከራዬን፣ ዕውቀቴን፣ ገንዘቤን ሊተካልኝ የመጣ በሉ እስቲ መለኮታዊ እርዳታዬ ነው። ሃሌሉያ። that's the anointing። there is a replacement። በስጋችሁ ልታረጉ ለምትሞክሩት ነገር ሁሉ መለኮታዊ ምትክ አለው። there is a divine replacement። that's the anointing። እስቲ እንደሳ በጌታ ፊት thank you holy spirit he is here። አለ እዚህ ነው። ሼካዲያኖ ማሳፕራላ በኔ ካላዲያኖ ማሶፕራዲያኖ ማዬ ሃሌሉያ። እዚህ አለ መንፈስ ቅዱስ። ሼካዲያኖ ማሶፕራላ በኔ መገሌ ሞራላ ማራላ ሺጋዲያና ማሳፓራላ በኔ መገሌ Yes, Jesus. There is an anointing. የሚተካ በነገራችሁ ላይ ልዩነትን የሚያመጣ የሚታይ ልዩነት የሚያመጣ የእግዚአብሔር ቅባት እዚህ አለ። ኬላዲያኖ ማሶፕራላ ቬኔ መገሌ ቦራላ ጂባጋዶሳ ፕራዲያኖ ማፓላ ቬኔ ጂጋባራላ ባና ማንዶ ፖራ ሌቫኖ ማሳባራላ ዲያ ጂካሌዲያኖ ማንቶ ፕራዲያኖ ማሳፖራ ሎቫኖማ Yes. Fellowship with him. He's here. እዚህ እኮ ነው ያለው የጌታ መንፈስ። ይኸው አለ። ጥረትህን ሊተካል እዚህ አለ። ሙከራህን ሊተካ እዚህ አለ። ድካምሽን ሊተካ እዚህ አለ። Oh yes. እኔ ልውሰደው እያለ የእግዚአብሔር መንፈስ እዚህ አለ። He's here. Hallelujah. He's walking. ሼካቲያኖ ማሳፓራላ Jigatiano masa palavene megele borra diana masa porra la diana legatiano maso praleva no mayo porra lova. Pray in the spirit. Jiga babana masa palova no manto prolovene merele borra la bara jiga bara la bara የጌታ መንፈስ እዚህ አለ። Get ready. ዛሬ የሚያርፍባችሁ ቅባት አለ። የሚያገኛችሁ ቅባት አለ። እንደገና የምትሞሉት መንፈስ አለ። there is an anointing። ተራራውን ደልዳላ ሜዳ የሚያረግ የተሰወረውን ነገር የሚገልጥ በጨለማ ያለውን ወደ ብርሃን የሚያወጣ yes የናሱን ደጅ የሚሰብር የብረቱን መወርወሪያ የሚቆራረጥ there is an anointing። Yes. Fellowship with him. Never lack the anointing. በጌታ በኢየሱስ ስም ቅባቱን በገንዘብ አልተካውም፣ በሰው አልተካውም፣ በእውቀቴ አልተካውም፣ በችሎታዬ አልተካውም፣ እኔ ባለኝ ነገር አልተካውም። I will never replace the anointing። በችሎታዬ በጉብዝናዬ በልምምዴ አልተካህም በሉት መንፈስ ቅዱስን። I need you in my life. Oh yes. Hallelujah. Yes. Kaladiano ma sopradiano ma porrolo venemei.
ካዲያኖ ማሳ ፓራላ ቬኔሜጌሌ ቦራላ ባራላ ባያ ጂካዲያኖ ማሶ ፕሮሎ ቬኔሜዬ እዚህ ያለ የጌታ መንፈስ 2 ደቂቃ 2 minutes worship him ለዚህ ቅባት ራሳችሁን አስገዙ አይ ሰሬንደር በሉት ራሴን አስገዛለሁ መንፈስ ቅዱስ ሆይ ለዚህ ቅባት ራሴን አስገዛለሁ ከችሎታዬ ላይ አይኔን አነሳለሁ ከአቅሜ ላይ አይኔን አነሳለሁ ከሙከራዬ ላይ አይኖቼን አነሳለሁ I surrender to the anointing ራሴን አስገዛለሁ yes pray in the spirit ራሳችሁን የማስገዛት ጸሎት ጸልዩ I surrender to the anointing consciously ተናገሩ yes ካላቬና ማንቶ ፕራዲያናማ ጄባጋዶራ ሎባናማ የካሎቫ ሌንዶ ፕራዲያናማ ሶፕራዲያኖ ማፖራ ሎቫኖማዬ yes ኢየሱስ ኬላዲያኖ ማዛካ ፓራላ ባራላዲያ እጆቻችሁን ከፍ አድርጉና surrender to him yes ካዲያኖ ማሳፓላ oh yes ካቲያኖ ማሳካላባ ኢየሱስ ነው ካቲያኖ ማፓላባ yes ካቲያኖ ማሳፓላ ቬኔሜጌሌ ራሳችሁን አስገዙ ለቅባቱ አስገዙ ራሳችሁ የካቲያ ሶፓላ ቬናማ ሌባያ ሌፕራቲያኖ ማሶፖሮሎ ቬኔሜ ሲጠራው ኢየሱስ ኮሊም ተስማምቶኛል ካቲያኖ ማሳፓላ ለሕይወቴ ስሙ ነው መድኃኒቴ ስምን ነፍሴ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ ኢየሱስ ካታ ሶፓላ ቬኔሜጌሌ ቦራላ ባራላ yes አጋዲያኖ ማሶፓራላ አለምደው ስጠራው ኢየሱስ yes yes አለምደው ስጠራው ለፓዲያና ማቶፓላ ቬኔ ኬላቫና ማራላ ቦና ማሶፓዲያ ተስማምቶኛል ሺባባጋላ ቦራዲያ ሕይወቴ ስሙ ነው ያለምደው ተስማምቶኛል ለሕይወቴ ራሳችሁን እያስገዛችሁ ነው መድኃኒቴ አለምደው ስጠራው ኢየሱስ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ስምን
ትላለች ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለች አለምደውም ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አለምደው ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ዘላለማዊ Receive the anointing. ኢየሱስ Receive the anointing. ዘላለማዊ Receive the anointing. Kiladiano masaparana. ኢየሱስ Receive the ዘላለማዊ anointing. Receive the anointing. Jigabado sapala vena magalaba. አንተን ለብሶ ተጎናጽፎ ራቁቱ ማንስ ቀርቶ የለበሰ ከበረ እንጂ መቼ ቆመ ውርደት ደጅ Jesus. አንተን ያለ የታደለ ራቁቱ ተሸፈነ አንተን ያለ የታደለ Yes. ራቁቱ ተሸፈነ አንተን ያለ የታደለ ራቁቱ ተሸፈነ አንተን Kadiano ለብሶ masapala vana magalaba. ተጎናጽፎ ራቁቱን ማንስ ቀርቶ የለበሰ ከበረ እንጂ መቼ ቆመ ውርደት ደጅ አንተን ያለ የታደለ ራቁቱ ተሸፈነ አንተን ያለ የታደለ ራቁቱ ተሸፈነ የማታረጅ ማትቀየር ሐሩር ሲመጣ ማትለወጥ ዘላለማዊው ልብሴ የኔነቴ ውበት ግርማ ኢየሱስ ጌታዬ ነው የክብር ሁሉ መጀመሪያ ዘላለማዊ Yes. ውበቴ Yes, yes, yes. ዘላለማዊ Yes, yes. ልብሴ Alavena. ውበቴ Thank you, Jesus. አባቶ እናመሰግንሃለን፣ ከፍ እናረጋሃለን። መንፈስ ቅዱስ we surrender ourselves to you። ራሳችንን ላንተ እናስገዛለን። በጌታ በኢየሱስ ስም ጥረታችንን ላንተ እናስገዛለን። እናቃለን የምንለውን ነገር ላንተ እናስገዛለን። እንችላለን ያልነውን ነገር ላንተ እናስገዛለን።
Oh, we allow the anointing to overtake. እጆቻችሁን አንሱና ከኔ ጋር ይህን ጸሎት እንጸልያለን። መንፈስ ቅዱስ ሆይ በሉት፣ ቃልህን ሰምቻለሁ፣ እቀበለዋለሁ፣ አምኜዋለሁ። ዛሬ ያንተ መገኘት፣ ያንተ ቅባት ሕይወቴን ይውረስ። ራሴን አስገዛለሁ። ችሎታዬን፣ ዕውቀቴን፣ ገንዘቤን፣ ብርታቴን አለኝ የምለውን ሁሉ ለቅባት አስገዛለሁ። ዛሬ ማለዳ የኔን ነገር በቅባትህ እተካዋለሁ። ካላዲያኖ ማሳፓራ ላዲያናማ የእግዚአብሔር ቅባት ሐኪም የሰጠሽን መድኃኒት ሊተካ መጥቷል። anointing የእግዚአብሔር ቅባት anointing is here to replace the medicine. ካአዶስ ሳፓሌቫኖ ማንዶ ይሄ ነገር ውስጣችሁ ከገባ it's enough. የእግዚአብሔር ቅባት ኃይልህንና ብርታትህን ለመተካት የመጣ ነው። It's not by power, not by might. በኃይል አይደለም፣ በብርታትም አይደለም። ኪላ አዶሳ ፕራቬኔ ሜጌሌ ቦራላ ባራናዲያ የእግዚአብሔር ቅባት ያን የተቆለለ መድኃኒት ሊተካ መጣ። ለአንድ ሰው መንፈስ ቅዱስ እንደዛ ነው የሚለው። ሊተካ ያን ኦፕሬሽን ሊተካ መጥቷል። ያንን ቀዶ ጥገና ሊተካ የጌታ ቅባት መጥቷል። ሪፕሌስ ሊያደርገው ያንን ኬሞቴራፒ ሊተካ የእግዚአብሔር ቅባት መጥቷል ወደ ህይወት። የለኝም የምትለውን ገንዘብ ሊተካ፣ አለኝም የምትለውን ገንዘብ ሊተካ፣ የለኝም የምትለውን ሰው ሊተካ፣ አለኝ የምትለውንም ሰው ሪፕሌስ ሊያደርግ የእግዚአብሔር ቅባት ወደ ህይወት ተልኳል። Holy Spirit, we come to you, we surrender to you in the mighty name of Jesus. ለአንዴ አይኖቻችሁ ጨፍኑና መንፈስ ቅዱስ ሆይ ላንተ ራሴን አስገዛለሁ። Take over. I allow you to replace በሉት። በህይወቴ ላይ ባንተ መተካት ያለበትን ነገር ሁሉ እንድተካ ኃይልና ብርታቴን እንድተካልኝ ፈቅጄልሃለሁ። ካዲያኖማ ሳፕራዲጋ ሎቫኖማ ሶፓ in the mighty name of Jesus. ጂካላቬና ማሳፓራ ላቫራ ላቫራ ላዲያ ሊጋዶና ማሳፕራዲያ Oh yes, አንዴ ቃ ብቻ yes, I allow you. ፈቅጃለሁ በሉት። ፈቀድኩ፣ ምትክ እንድትሆንልኝ ፈቅጃለሁ። በቃ ሩጫዬን ተካልኝ፣ ጥረቴን ተካልኝ፣ ትግሌን ተካው። በቃ ጦርነቴን ሪፕሌስ አድርግ። I'm ready, I'm here. I allow you በሉት መንፈስ ቅዱስን። Oh yes, I receive the anointing. ጂካዲያኖ ማስ ትናንትና ሌሊት የጌታ መንፈስ አንድ ራእይ ያሳየኝ ነበር። በዚህ በጸሎት ውስጥ ያላችሁ ነግራችኋለሁ። I want you to pray, be conscious in the spirit. ምናልባት እዚህ ቤት ላለንም ይሆናል፣ ኦንላይንም ላለ ሰው ይሆናል። I want to speak it. Praise God. አንድ ሰው አይ ነበር፣ በጣም የሚታመም ሰው፣ ስፔሻሊ ከዚህ ከጭንቅላቱ ከጀርባው ከማጅራቱ ጀምሮ እስከ ጀርባው ድረስና it's a chronic disease. የታመመን ሰው ጌታ ሲያሳየኝ ነበር። It's a vision. It's a vision ነው ያየሁት። I saw a vision. ያ ሰው እዚህ ጉባኤ ውስጥ ነበር ይመስለኝ። በራእይ ውስጥ እዚህ ጉባኤ ውስጥ ነው ማየው የነበረውና መልኩን አይቼዋለሁ፣ አየሁት። ስሙን ሁሉ ሰማው። ዮሐንስ ነው ስሜ ይለኛል። I don't know, maybe it's here or it's online, I don't know, but there is something መንፈስ ቅዱስ ሊሰራ የፈለገው ነገር። ከዛ በኋላ ወደ ጉባኤ ጠራዋለሁ። ይሄን ራእይ ምነግራችሁ ምክንያት አለኝ። ወደዚህ ጠራውና let me pray for you ለዋለ። ምንድነው የሚያምህ? ከዛ በኋላ ከፍቶ ጀርባውን ማጅራቱን ሲያሳየኝ I see a chronic tumor፣ እንደ ካንሰር ነው፣ ቲዩመር ነው፣ ሞቴን እየጠበቅኩ ነው ይለኛል ያ ሰው። then I start to pray። እየጸለይን እያመለክን ያ የካንሰር የጉልበት ሲቀልጥ መንፈስ ቅዱስ ያሳየኝ ነበር። ያ ሰው ዴሊቨርድ ሲሆን ነፃ ሲወጣ I saw something and I said this is the anointing. ክሮኒክ የሆነ ነገር የሚያነሳ የእግዚአብሔር ቅባት በመካከላችን ኦፕሬት እያደረገ እንደሆነ አየሁ። There is a new dimension, ሌላ ሌቨል፣ ሌላ ዳይሜንሽን። ከዚህ በኋላ
ክሮኒክ ነገሮች ሲፈወሱ እዚህ ቤት እናያለን። ድንቅና ተአምራት ሲሆን እናያለን። there is somebody እዚህ ውስጥ ይሆናል ኦንላይን I don't know ግን የጌታ የቅባቱ የፈውስ ኃይል አልፏል ዛሬ in the mighty name of Jesus I want to pray for you የትኛውም በህይወታችሁ ላይ የተጫነ የበሽታ ጉልበት በጌታ በኢየሱስ ስም ሰውነታችሁን ለቀው ይሂድ right now every chronic disease በጌታ በኢየሱስ ክርስቶስ ስም ከሰውነታችሁ ላይ አሁን ይነሳ out in the name of Jesus ኦንላይን ላላችሁ በጌታ በኢየሱስ ስም ፈውስ ይሁን ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ ካላዲያ ነው ማሳፓራላዲያ የጌታ መንፈስ እዚህ አለ ያንን በሽታ ሪፕሌስ ሊያደርግ ያንን መድኃኒት ሪፕሌስ ሊያደርግ ያንን የታመናችሁበትን ዶክተር ሊተካላችሁ ያን የታመናችሁበትን ሰው ሊተካላችሁ የጌታ መንፈስ በዚህ አለ thank you holy spirit ካላዲያኖ ማሳፕራላ ቬኔሜሬ ቦራላዲያ አመሰግናለሁ በሉት ፓላዲያኖ ማንቶ ፕራላ ቬኔሜሬ ጂጋዲያኖ ማሳፓራላ ባራላ ባራላዲያስ yes ጂጋላ ባራላ 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 ባራላዲያስ ጂጋዲያኖ ማራላ ባራላ ባራላ ባጋላ ባራላ ባራላዲያ ፔላ አዶና ማሶፕራዲያ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ቅባት በሕይወታችሁ ላይ አረፈ you will never be the same again በጌታ በኢየሱስ ስም የአንድ ሰው ትግል አበቃ የአንድ ሰው ፍረስትሬሽን ዲፕሬሽን እንባ ጨለማ በጌታ በኢየሱስ ስም ይኸው ተገረሰሰ receive the anointing በጌታ በኢየሱስ ስም በሕይወታችሁ ላይ በስራችሁ ላይ በአገልግሎታችሁ ላይ በትዳራችሁ ላይ በቢዝነሳችሁ ላይ የእግዚአብሔርን ቅባት ተቀበሉ በጌታ በኢየሱስ ስም ቅባቱን ተቀበሉ receive the anointing በጌታ በኢየሱስ ስም you will never lack the anointing በህይወት ዘመናችሁ ሁሉ ቅባቱ ከራሳችሁ ላይ አይታጣም ዘይቱ ከቤታችሁ አይታጣም ከአገልግሎታችሁ ላይ አይታጣም ከእጆቻችሁ ስራ ላይ አይታጣም በጌታ በኢየሱስ ክርስቶስ ስም ተፈጸመ አሜን ሃሌሉያ